ያንን ጌታ ያድናል ብሎ ለመመስከር ልቡም ስጦታውም የሌላችሁ ሰዎች አትግቡበት። አገልግሎት እርሶ የሚሞክሩት የሚባል ነገር አይደለም እና ጥሪ ነው። ያዳነን ጌታ ያድናል ብለን እንናገራለን። በቃ ይሄ ነው። ኢየሱስ ጌታ ነው። የህይወት ዘመን ስብከታችን ነው። ኢየሱስ ያድናል። ምላሳችን ከትናጋችን ጋር ተጣብቆ ወደ መቃብር እስክንወርድ ድረስ የምንናገረው የማይሻር በማንም ሰው ፊት የማይቀየር የማይለካካ ለገበያ ማናቀርበው ለድርድር ማናቀርበው በቃ የተደመደመ በአራት ነጥብ የተዘጋ በደም የመጣ ወንጌል ነው። በደም የመጣ ወንጌል ነው። ወንድሞችናቶች ማለት ደም ተከፍሎበታል። የእግዚአብሔር ልጅ ደም ይሄንን ወንጌል ወደኛ ለማድረስ ቅዱሳት ሐዋርያት ነፍሳቸውን እስከ መስጠት ድረስ እስከ ሞት ድረስ የታመኑለት ወንጌል ነው። በተራቡ አንበሶች ተበልተዋል፣ በእሳት ተቃጥለዋል፣ በመጋዝ ተሰንጥቀዋል፣ እንደ መስዋዕት በግ ታርደዋል። በየወጡበት ምድር ሁሉ እንደ ከዋክብት እየደመቁ የወንጌልን እውነት ማዳኑ ለአሕዛብ በምድር ዳርቻዎች በደረሱባቸው ቦታዎች ሁሉ እየሰበኩ አልፈዋል። እኛ ደግሞ ይሄንን እኛ ያገኘነውን እድል ቅዱስ ጳውሎስ አላገኘውም። ደፍሬ መነግራችሁ ይሄንን እድል ቅዱስ ጳውሎስ አላገኘውም። እንዴት መታደል ነበር! ኢየሩሳሌም ከተማ ውስጥ ቁጭ ብሎ እንደዚህ ቲክታክ ከፍቶ ቢሰብክ ኖሮ መላውን ዓለም ነበር በሱ የአገልግሎት የጸጋ ጉልበትና ኃይል እግዚአብሔር መለኮታዊ አጀንዳ ከተገለጠበት አይነት አኳያ ስንቱን ነበር የሚነካው ማለት ነው። እና እኛ ደግሞ ይህንን እድል አግኝተን ወንጌል ለማሰራጨት በጣም ትልቅ እድል ነውና ወንጌልን የሚያገለግሉ ወንድሞችን አበረታቱ። ለምሳሌ አሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ቤቱ ላይ ማለት ነው። እዚህ ዳንዬ ጋር ሰብስክራይብ በማድረግ ፔጁ ጠንካራ እንዲሆን ማድረግ ይቻላል። አገልግሎቱን ከዚህ እንኳን ጀምሮ መደገፍ ማገዝ ይቻላል። ኦኬ። እና ጌታ እግዚአብሔር ዘመናችሁን ይባርክ። ቴንኪው ወንድምነት። መቀጠል እንችላለን አለሁኝ። ከዚህ በኋላ ምናልባት የተወሰነ ሰዓት ወይ እንደዚህ ወይ ደቂቃዎች ወይ ሰዓት ያህል እዚሁ ነኝ ያለሁትኝ አለው ሰማችኋለሁ። አንድ ፕሮግራም አለኝ እዛ ደርሼ እስክጨርስ ድረስ ትንሽ ልትታገሱ ይችላላችሁ። ላላወራችል ይሆናል ግን ደግሞ በየመሐከልም የምናገርበትም ነገር እድል ካገኘው አወራለሁ። ጸጋ ይብዛላችሁ። እንኳን ደህና መጣችሁላችሁንም። ወንድምነት ቀጥል ዳንዬ። ቴንኪው። እሺ ወንድምነት ጸጋ ይብዛልህ። ተባረክ። እሺ ወገኖች ቴንኪው። ሼር የምታረጉ ኮፒ ሊንክ የምታረጉ ወዳጆች ተባረኩልን። ፕሮግራማችን መቀጠል እንችላለን። የሆነ ርዕስ ተነስቶ ነበር መሰለኛል ብሩኬ። መቀጠል እንችላለን። ተባረኩ። ምናልባት ባችሁ ጨርሰውና ጥያቄ ያላችሁ ሰው ይገባሉ። ከመጀመሪያ በፊት አንድ ነገር ልበል። በጣም ደስ የሚል ትምህርት ነው ስንማር የነበረው ስለ ሰባኛው ሱባኤ ተፈጽሟል ወይስ አልተፈጸመም የሚል። ዳንዬ እንኳን ደህና መጣ። ሰንዬ ሁላችሁንም ሰላም ብያለሁ። አሁን ዛሬ እዚህ ሀገር እዚህ አሜሪካ ድፍን አሜሪካ የታንክስጊቪንግ የሚባል በዓል ነው ያለው ዛሬ። ያ ማለት ደግሞ አምላካቸውን የሚያመሰግኑበት ነፃነታቸውን ያገኙበት ቀን ነውና ታንክስጊቪንግ ነው የሚሉት ሲጠሩት ራሱ አምላካቸውን የሚያመሰግኑበት ቀን ነው እና ሃፒ ሆሊዴይ ለሁላችሁም። እግዚአብሔር ይባርካችሁ። ብሩክዬ በእውነት ደስ እያለን ነው እየተማርን ያለ ነው። በጣም ደስ እያለን ነው እየተማርን ያለ ነው እና ምስጋና ለእግዚአብሔር ነው። እግዚአብሔርን ሁልጊዜ እንባርከዋለን። ምስጋናችን ደግሞ ዘወትር በአፋችን ነውና ጌታ ይባረክ። ከዚህም በላይ ጌታ ይጨምርልህ፣ ጸጋውን ያብዛልህ። በእውነት በአንተ በብላቴናው ስንማር ደስ ይለናል። በጣም ደስ እያለን እየገባኝ እኔ ስለ ራሴ ሳወራ እየገባኝ ደስ እያለኝ እየገባኝ የምሰማው ትምህርት ነውና ተባረኩ ለማለት ነው። ሃፒ ሆሊዴይ ለሁላችሁም። እሺ ቴንኪው ሄዱ የተባረኪ። ደግሞ ጠፍተሃል ሰሞኑን። በሰላም ነው አይደለ? በሰላም ነው። አልደወልኩልህም። እደውላለሁ እያልኩኝ ዛሬ መጣ። እንኳን ደህና መጣ። አትጥፋብን። እሺ ቴንኪው። ጸጋ ይብዛልሽ።
እሺ ተባረኩ፣ ጸጋ ይብዛላችሁ። በደንብ ሼር ይደረግ፣ በደንብ ኮፒ ሊንክ ይደረግ፣ በደንብ ብዙ ሰዎች ጋር እንዲደርስ እናደርግ። ተባረኩ። እየሰማችሁ እያደመጣችሁ ሼሩንም ኮፒ ሊንኩንም አብራችሁ ማስኬት ትችላላችሁ። እሺ ሰው ብሩኬ መቀጠል ትችላለህ። ተባረክ። ካሜራ እንደቅድሙ ከፍታለሁ። እንግዲህ እየተማማርን ያለ ነው እያነሳን ያለ ነው ስለ ሰባው ሱባኤ ነው። አብቅቷል ወይስ አላበቃም የሚል ነው። በነገራችን ላይ ይሄን መረዳት የመጨረሻውን ዘመን መረዳት ጭምር ስለሆነ ነው። አሁን ስናነሳ ይሄን ትምህርት ስናነሳ ምንድነው አሁን ለኛ ያለው ጥቅም፣ ለቤተ ክርስቲያን ያለው ጥቅም ምንድነው፣ ከኛ ጋር ያለው ግንኙነት ምንድነው የሚለው ነገር በጣም ወሳኝነት አለው። ሰው ይሄን ሲረዳ መጽሐፍ ቅዱስ እንደ ፐዝል ነው የሚሆነው። በጣም በሚገርም ሁኔታ አንድ ፕሮግራም ጀምሮ አንድ ታሪክ ጀምሮ እሱን ጥሎ ከዛ ደግሞ ሌላ አዲስ ምዕራፍ ጀምሮ አይደለም መጽሐፍ ቅዱሳችን ሲሄድ የምንመለከተው። ከዘፍጥረት መጽሐፍ እስከ ራዕይ መጽሐፍ ብናጠና አንድ ወጥ የሆነ ታሪክ፣ አንድ ወጥ የሆነ የሰማይ ፕሮግራም ነው የምንመለከትበት። ታዲያ ለምንድን ነው የሚረዳን ይሄን መጽሐፍ ማጥናታችን፣ ይሄን ነገር ማወቃችን ለምን ይጠቅመናል ካልን፣ ካሜራ ልክፈት። በነገራችን ላይ ቲክቶክ ያለ ካሜራ እንትን ብሏል፣ ማስጠንቀቂያው ላይ ይመጣል ካሜራ ካልተከፈተና ካሜራ መከፈት ግድ ሆኗል። ሰው እንኳን ባይታይ ግን ዝም ብሎ ካሜራ መከፈቱ ግድ አድርጎታል። እሺ ምን እያልኳችሁ ነው? የመጨረሻውን ዘመን ለመረዳት ይጠቅማል። በተለይ ትንቢተ ዳንኤል ከራዕይ መጽሐፍ ጋር ከማቴዎስ ወንጌል መጽሐፍ ምዕራፍ 24 ከሉቃስ ወንጌል መጽሐፍ ምዕራፍ 1 ጋር እጅግ በጣም ሰፊ የሆነ ቁርኝት አለው። ለምሳሌ አንድ ሰው ማቴዎስ ወንጌል መጽሐፍ ምዕራፍ 24ን ቢያጠና ሌሎች መጽሐፍቶችን ሳያጠና ማለት ነው፣ በማቴዎስ 24 ብቻ ላይ ቆሞ ቢያጠና እዛ ክፍሎች ላይ የተጠቀሱት ነገሮች ምንድናቸው የሚለውን ለመረዳት ይቸገራል። የብሉይ ኪዳን መጽሐፍቶችን ግን ያጠና የእግዚአብሔርን ፕሮግራም የተመለከተ ሰው ማቴዎስ 24 ላይ ጌታ ሲናገር ሲመለከት አዲስ ነገር አይሆንበትም ማለት ነው። ጌታ ምን እየተናገረ እንደሆነ ግልጽ ይሆንለታል። ለቤተ ክርስቲያን ራሱ ወሳኝ የሆነ ነገር ነው ማለት ነው። እይታችንን አሁን መጨረሻ ላይ ከዚህ በኋላ ምን ይሆናል፣ ምን ይፈጠራል የሚለውን ነገር እንድናስተካክል በጣም የሚረዳን ነው ማለት ነው። ለምሳሌ ወደ ቀደመው ትምህርት ከመመለሳችን በፊት በሉቃስ ወንጌል መጽሐፍ ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስ እንደዚህ የሚል ቃል ይናገራል። ሉቃስ 21 እሺ። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ። ሉቃስ 21 ቁጥር 20። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሸሹ፣ በመካከላውም ያሉ ከእርሷ ፈቀቅ ይበሉ፣ በገጠርም ያሉ ወደ እርሷ አይግቡ። የተጻፈው ሁሉ እንዲፈጸም ምን ያለው ሁሉ እንዲፈጸም? የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። ምን ያለው እንዲፈጸም? የተጻፈው። የት የተጻፈው? ጌታ የት የተጻፈው ነው እያልከን ያለኸው? በቀደመው ኪዳን በማን? በነቢያቱ አፍ የተነገረው ምን እንዲል? እንዲፈጸም ይህ የበቀል ጊዜ ነው ይላል። ከዛስ በዚያን ወራት ለእርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ ይሆናል፣ በዚህም ሕዝብ ላይ ቁጣ ይሆናል። ቀጥሎ እንደዚህ ይላል፣ በሰይፍ ስለትም ይወድቃሉ፣ ወደ አሕዛብ ሁሉም ይማረካሉ። የአሕዛብ ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። የምን ዘመን እስኪፈጸም ድረስ? የአሕዛብ ዘመን እስኪፈጸም ድረስ። ምን ማለት ነው የአሕዛብ ዘመን? የአሕዛብ ዘመን መቼ ጀመረ? መቼ የጀመረው የአሕዛብ ዘመን መቼ ይፈጸማል? አያችሁ፣ ለእነዚህ አይነት ጥያቄዎች መልስ የምናገኘው የቀደሙት ኪዳናትን የቀደመውን መጽሐፍ በሚገባ ስናጠና። በሰይፍ ስለት ይወድቃሉ፣ ወደ አሕዛብ ሁሉ ይማረካሉ። የአሕዛብ ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። አሁን የአሕዛብ ዘመን ተፈጽሟል ወይስ አልተፈጸመም? የአሕዛብ ዘመን ተፈጽሟል ወይስ አልተፈጸመም? እነዚህን ነገሮች የምናውቀው
ምን ሲሆን ነው? የቀደሙትን መጽሐፍቶች በነቢያት የተነገሩትን ትንቢቶች መመርመር ማጥናት ስንችል ነው። እንዲሁም በማቴዎስ ወንጌል መጽሐፍ ምዕራፍ 24 ወደሱ ስለምመጣ ከሰባው ሱባኤ ጋር ያይዤ ወደዚህ ስለምመጣ ወደ ዳንኤል መጽሐፍ ልመለስ። ወደዚህኛው መጽሐፍ እመጣለሁ። ትንቢተ ዳንኤል መጽሐፍን ነበር ቅድም እየተመለከትን የነበረው። ምዕራፍ 9 ላይ ለዳንኤል የመጣውን የጸሎት መልስ ማለት ነው። የጸሎት መልስ። እሺ፣ ሰባው ሱባኤ ተቀጥሯል በቅድስት ከተማክ ላይ የሚል ነገር ሲናገር እንመለከታለን። ሰባው ሱባኤ ሲያበቃ ምን ይሆናል? ተዘልላችሁ ትቀመጣላችሁ። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። ይሄድን ለማርያም እንሰግዳለን። ትቀልዳለህ ወዳጄ። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። ለማርያም አይደለም የተነገረው። ለማርያም አይደለም። በቁጣዬ ቀስፌ በፍቅሬ ምሬሻለሁ። አዎ ብዙ ጊዜ እግዚአብሔር ሕዝብ እግዚአብሔርን አሳዝኗል። እግዚአብሔርን በቁጣ ቀስፏቸዋል፣ ደግሞም በፍቅሩ ምሯቸዋል። የናቁሽ ሁሉ አሕዛብ በብረት በትር ይገዛቸዋል እያልኩ ያሉት ገብቷቸዋል። የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። ምን ማለት መሰላችሁ? ትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ እንደዚህ ይላል። የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል። እሺ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብ ላይ ይበይናል። ሰይፋቸውን ማረሻ ማን? አሕዛብ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሰይፋቸውን ማረሻ ያደርጋሉ አሕዛብ። መቼ ነው ይሄ የሚሆነው? የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ ያለው ሲፈጸም። ጦራቸውን ማጭድ። ለምንድን ነው ጦራቸውን ማጭድ የሚያደርጉት? እግዚአብሔር ቃል ሲናገር እንደዚህ ይላል በራእይ መጽሐፍ ምዕራፍ 20 ላይ 1000 ዓመትን ማሰረው አጋንንት ታሰረ ይላችሁ፣ ወደ ጥልቅም ጣለው፣ አሕዛብን ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማተም አደረገበት። ማንን እንዳያስት አለ? አሕዛብን እንዳያስት። ያኔ ማረሻን ምን ታደርጋለህ? ሰይፍን ማረሻ ታደርጋለህ። 1000 ዓመት አሰረው። ሰባው ሱባኤ ሲፈጸም እነዚህ ይሆናሉ። ወንድም እህቶቼ ይሄ ይሆናል። መጽሐፍ ቅዱስን ከየት ወዴት ተነስቶ ወዴት እየሄደ እንዳለ ለመረዳት በጣም ጠቃሚ ነው ማለት ነው። በጣም ጠቃሚ ነው ይሄን ነገር ማወቅ። አሁን ዳንኤል በመጽሐፍ በምዕራፍ 9 ላይ ምን ብሎናል? ቁጥር 25 ላይ የነበር ነው ቅድም ስናቁ ኢየሩሳሌም መጠገን መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። በድምሩ 69 ሱባኤ። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 70 በኋላ ከ62 ጊዜ 7ም በኋላ መሲህ ይገደላል። መሲህ የተባለው ንጉሳችን ነው። መሲህ የተባለው የዳዊት ስርና ዘር የሆነው ነው። መሲህ የተባለው የእግዚአብሔር አብ ልጅ ነው። መሲህ የተባለው የዳዊት ልጅ ነው። ምን ይሆናል? ይገደላል። መቼ? ከ62 7 በኋላ በ69ኛው ሱባኤ ማለት ነው። መሲሁ የሚገደለው በ69ኛው ሱባኤ ነው አለ። ያ ማለት ከ483 ዓመት በኋላ ምን ኢየሩሳሌም መጠገን መስራት ከሚወጣበት ትእዛዙ ከሚወጣበት ጀምሮ በ69ኛው ሱባኤ ላይ መሲህ ተገደለ። እስራኤላውያን ይህን እኮ አላስተዋሉም። በጣም እኮ ነው የሚገርም። ይሄው መሲሁ ይገደላል እያላቸው እየነገራቸው ነው መጽሐፋቸው። ይሄም መሲህ ነው ያልተቀበሉት። አስቀድሞ እግዚአብሔር አልተናገረም? ተናግሯል። ባለማመናቸው የተነሳ ተቆረጡ። ምንም በተፈጥሮ በግንዱ ላይ ቢሆኑም እነዚህ ህዝቦች
የበኩር ልጆች ተብለው ቢነገርላቸውም በተስፋው ቃል የተወለዱ ቢሆኑም ነገር ግን ያ የተስፋው ቃል ስጋ ለብሶ ሲመጣ ባለመቀበላቸው ምክንያት ተቆረጡ፣ ባለማመን የተነሳ ተቆረጡ ይላል ሮሜ መጽሐፍ ምዕራፍ 11። ምንም የበኩር ልጅ ብትሆን ምንም የእግዚአብሔር ልጅ ብትሆን ምን ማለት መሰላችሁ? እስራኤላውያን ልጆች ናቸው። እሺ እስራኤላውያን ልጆች ናቸው። ምን እያልኩ መሰለ? ትንቢተ ኢሳይያስ መጽሐፍ ምዕራፍ 1 እንደዚህ ይላል። ኢሳይያስ ከ700 ዓመት ክርስቶስ ከመወለዱ ከ700 ዓመት በፊት የነበረ ነብይ ነው። በእነዚህ 4 ነገስታት ጊዜ የነበረ ነብይ ነው። እግዚአብሔር ተናግሯልና እነዚህ 4 ነገስታት ያልኳችሁ ኦዚያን፣ ኢዮአታም፣ አካዝና ሕዝቅያስ ናቸው። በእነዚህ 4ቱ ነገስታት ጊዜ የነበረ ነብይ ነው። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ ይላል እግዚአብሔር። ከዛስ አሳደግኩም፣ እነርሱም አመጹብኝ ይላል። እግዚአብሔር ልጆች ወለድኩ ይላል። እነዚህ እስራኤላውያን የእግዚአብሔር ልጆች ናቸው። የኪዳን ሰዎች ናቸው። በተፈጥሮ በግንዱ ላይ የነበሩ ሰዎች ናቸው። ኢየሱስ መጣ፣ እኔ እግዚአብሔር ልጅ ነኝ አላቸው። ወደ ገዛ ወገኖቹ መጣ፣ የእርሱ ወደ ሆኑት መጣ። የገዛ ወገኖቹ የእርሱ የሆኑት አልተቀበሉትም። እና ምንም የበኩር ልጅ ብትሆን ምንም ከእግዚአብሔር ብትወለድ ያ በተስፋው ቃል የተወለድከው አንተ ስጋ ለብሶ ከድንግል ማርያም በስጋና በደም ተካፍሎ ሲመጣ ካልተቀበልከው ምን ብለህ እርሱ የእግዚአብሔር ልጅ ነው ብለህ ካልተቀበልክ ትቆረጣለህ። ካለማመናቸው የተነሳ ተቆረጡ። አንተ የበረሃ ወይራ ይሆንክ አሕዛብ፣ አሁን ስማኝ፣ ስለ አንተ እየተናገርኩ ነው። በእምነት ምክንያት ገብተሃል። በእምነት ገብተሃል። አንተ ደግሞ የበረሃ ወይራ ይሆንከው አሕዛብ፣ እኛን ማለት ነው። ከዛ ፍራ እንጂ የትዕቢትን ነገር አትናገር ይላል። ምክንያቱም እኔ ማለት የለብም። ከገባክ በኋላ ልክ እንደ ፍየሏ እኔ ማለት የለብም። በጎች ይውላችሁ፣ በጎች ዋስትናቸው እረኛቸው ነው። አይደለም የሚሉት በጎች ሲጮሁ ራሱ በክርስቶስ ማለት ነው። የበግ ድምጽ እንደዚህ በክርስቶስ ይውላችሁ፣ እኛ በጎች ነን። ትምክት የለም በዚህ መንግስት ውስጥ ይውላችሁ። ገሎ ደፍሮ አጭበርብሮ የመጣ ነው እንዳለ አሕዛብ ነው። ለጣዖት ሲሰግድ የነበረ ህዝብ ነው እና ዋስትናችን ደግሞ ነው። እኔ የሚባል ነገር የለም እዚህ መንግስት ውስጥ። ወደ ማማፀኛ ከተማ ከገባክ በኋላ እኔ አትልም፣ እጅን አታነሳም። ሁሉም አመፀኛ ነው። ሰው ያደረገው የክርስቶስ ደም ነው። ወደዚህ ከተማ ከገባ በኋላ ልክ እንደ ፍየሏ በእኔ አትልም። እሺ ስትጮህ እንደዛ ነው የምትለው አይደል? ፍየል በእኔ ካልክ ማለት ነው ከጸጋው ትወርቃለህ። ትምክት የለም በዚህ መንግስት ውስጥ። እኔ የሚል ነገር እጅህን አታስገባም። የመስቀሉ ስራ ነው ሰው ያደረገክ። በቃ አለቀ። አንተ ስትመለከትማ ወንጀለኛ ነህ። አንተ ራስን ስትመለከት ወንጀለኛ ነህ። አንተ ገዳይ ነህ። በእግዚአብሔር ላይ ስታምጽ የነበርክ ህዝብ ነህ። ሰው ያደረገክ ደሙ ነው። በእግዚአብሔር ፊት ነውር አልባ ያደረገክ ደሙ ነው እና ትምክታችን ኢየሱስ ነው። በጎችን ያይሉ። ለዛ ነው ምን ይላል ቃሉ? ፍራ እንጂ የትዕቢትን ነገር አትናገር ይላል። ትምክት የለም በዚህ መንግስት ውስጥ። በዚህ የመማፀኛ ከተማ ውስጥ የመኖር ምክንያት ሊቀ ካህኑ ብቻ ነው። ኢየሱስ ብቻ ነው። ኢየሱስ ደሙ ብቻ ነው። በፊቱ ይላል በእግዚአብሔር ፊት ይውላችሁ፣ በፊቱ ነውር አልባና ቅዱሳን እንሆን ዘንድ በክርስቶስ መረጠ ይላል። በፊቱ በእግዚአብሔር ፊት ነውር አልባ የሆነው በክርስቶስ ደም ነው እና እዚህ መንግስት ውስጥ እኔ የሚባል ነገር የለም። እጃችሁን እንዳታስገቡ አደራችሁ። እኔ ሰርቼ አትልም። እኔ እንደዚህ አድርጌ አስቆጥሬ እንደዚህ ጥሬ ግሬ አስቆጥራት የለም። አስቆጥሬ የለም። ተቆጥሮልን ነው ወዳጄ። አንተማ ማንነት ምን መሰለ? ኃጢአተኛ ነው፣ የአመፅ ልጅ ነክ እና ጻድቅ የሆነው ኢየሱስ እርሱ ክርስቶስ ስለአንተ ኃጢአት ሆኖ ኃጢአት ሰርቶ አይደለም ያልኩ፣ ካየ ኃጢአት ተደርጎ አንተ ደግሞ ጽድቅ የማያውቅ ነውረኛ የነበርክ ሰው በክርስቶስ ጻድቅ ተደረገ። ካየ ጻድቅ የተደረገ ሰው እኔ አይልም። ተደርገ ነው ሰርታ አይደለም። ጌታም ተደርጎ ነው መስቀል ላይ ኃጢአት ተደረገ ስለኛ ኢየሱስ። አንተስ በርሱ ስራ በኢየሱስ ስራ የእግዚአብሔር ጽድቅ ሆነናል። እኛ የሚባል ነገር የለም። ተደርገን ነው። እኛ አለቀ፣ ተደርገን ነው። እና እስራኤላውያን ይሄን የተላለፉት በዳንኤል መጽሐፍ ላይ የተነገረውን በ69ኛው ሱባኤ ላይ መሲህ ስለመሞቱ ተነግሯቸው አላስተዋሉ፣ መጽሐፍን አልመረመሩ። እና እንደዚህ ይላል በ69ኛው ሱባኤ ከ62 ጊዜ 7 በኋላ መሲህ ይገደላል። በእርሱም ዘመን ምንም የለም። የሚመጣው አለቃ ህዝብ ከተማይቱንና መቅደሱን ያጠፋል። ፍጻሜውን በጎርፍ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል ይላል።
ጥፋትም ተቆጥረዋል ይላል። በ69ኛው ሱባኤ መሲህ ከተገደለ በኋላ እንግዲህ ለዳንኤል መልአኩ ገብርኤል የነገረው 70 ሱባኤ እንደተቀጠረ ነው። እና አንዷ ሱባኤ ወዴት ሄደች? አንዷ ሱባኤ ወዴት ሄደች? ቅድም ምዕራፍ 7 ላይ ስለ ሊትል ሆርድ ወይ ደግሞ ከአስፈሪ ከተባለችው አውሬ ላይ የሚነሳውን ትንሽዬ ቀንድ ነግሬያችኋለሁ አይደል? ወይ ደግሞ አንቲክራይስት ማለት ነው፣ የሮም መንግስት ማለት ነው። የሮም መንግስት ስለ አራቱ ታላላቅ መንግስታት ይነግረናል የዳንኤል መጽሐፍ። ባቢሎን፣ ፋርስ፣ ሜዶ፣ ግሪክ እና ሮም ማለት ነው። እነዚህ ታላላቅ መንግስታት ነበሩ። እና አንዷ ሱባኤ ወዴት ሄደች? ተመልከቱ። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ለስንት ሱባኤ? ለአንድ ሱባኤ ያደርጋል። ለአንድ ሱባኤ። እቺ ናት 70ኛዋ ሱባኤ። ከ69ኛው ሱባኤ በኋላ ለአንድ ሱባኤ ቃል ኪዳን የሚያደርግ አንቲክራይስት አለ። በሱባኤውም እኩሌታ መስዋዕትና ቁርባን ያስቀራል። የት? በሶስተኛው ቤተ መቅደስ። አሁን አሊቅራ ብላ እንደዚህ ነገር ያለበት የመስጊዱ ስፍራ ማለት ነው ይፈርሳል። በራእይ መጽሐፍ ምዕራፍ 11 ላይ ይናገራል ስለዚህ ነገር። አጥንታችሁታል? ራእይ መጽሐፍን አጥንታችሁታል? ራእይ መጽሐፍ ምዕራፍ 11 ላይ በሱባኤው እኩሌታ መስዋዕትና ቁርባን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል፣ እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል። በማን ላይ? መቅሰፍት በአጥፊው ላይ። ይሄ ሞት የተባለው ብዙዎች ከዚህ ሰው ጋር ኪዳን ያደርጋሉ። እኔ ክርስቶስ ነኝ ብሎ ይመጣል። እኔ ኢየሱስ ነኝ ብሎ ይመጣል አላልኩም? እሺ በደንብ ስሙ፣ ስናገር ስሙ በደንብ። እኔ መሲሁ ነኝ ብሎ ይመጣል። በነቢያት የተነገረልኝ እርሱ ነኝ ብሎ ይመጣል። ይቀበሉታል ብዙዎች። አዎ እርሱ ነው ይላሉ። የምጣር መጀመሪያ የሰባኛው ሱባኤ እኩሌታ የያዕቆብ መከራ 3 ዓመቱ ተኩል ማለት ነው። አሁን ይሄ ሱባኤ ተፈጽሟል ወይስ አልተፈጸመም ነው ጥያቄው። ከመሆን ተፈጽሟል ካላችሁ ይሄ የጥፋት ርኩሰት የተባለው ሰው መቼ ተገለጠ በዚህ ምድር ላይ? ይሄ የጥፋት ርኩሰት ከተገለጠና ከሞተ ወይ ደግሞ የሱ ጊዜ ካበቃ እስራኤል ተዘልላለች ወይ? እነዚህ ጥያቄዎች ይከተላሉ። ጌታ ክርስቶስ ኢየሱስ ስለዚህ ነገር ነገረን። አሁን በደንብ አስተውሉ። 70ኛውን ሱባኤ ኢየሱስ ራሱ ነገረን። በማቴዎስ ወንጌል መጽሐፍ ምዕራፍ 24 ወደ ታች ተመልሼ እንደገና አነበዋለሁኝ። እንዲህ የሚል ቃል አለ። እስኪ ማቴዎስ 24:15ን ሁላችሁም ፖስት አድርጉልኝ። እንግዲህ በነብዩ በዳንኤል ይልማ አይደለም፣ እሺ ወንድሞቼ፣ ጌታ ማቴዎስ 24ን ሲነግረን ለተጠየቀው ጥያቄ እየመለሰ ነው ያለው። በዳንኤል መጽሐፍ የተጻፈውን እያለ ነው ጌታ ክርስቶስ ኢየሱስ። የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውላል ጌታችን ኢየሱስ ክርስቶስ። ማን? የጥፋት ርኩሰት የተባለው እርሱ። በየት? በተቀደሰው ስፍራ ላይ ቆሞ ስታዩ ማን ነው ይሄ ጥፋት ርኩሰት? ተፈጸመ ካልከኝ ኔሮ በ70 ዓመተ ምህረት ከመሆን ተፈጸመ ካላችሁኝ 69ኛው ሱባኤ የክርስቶስ ኢየሱስ የመስቀል ሞት ነው። ከዛስ 7 ዓመት ነው የምትደምረው እስከ 0040 ድረስ ማለት ነው። የዘሩባቤል ቤተ መቅደስ የፈረሰው ቅድም ይሄን ሳላነሳ አልፌዋለሁ። ነህምያ ቅጥሩን ሰራ፣ ዘሩባቤል ነው ሁለተኛውን ቤተ መቅደስ የሰራው። መጽሐፈ ዕዝራን፣ መጽሐፈ ትንቢተ ዘካርያስን አንብቡት ወንድሞቼ። ይሄ በዳንኤል መጽሐፍ ላይ የተጻፈው የጥፋት ርኩሰት የተባለው ማን ነው? ይሄ አንቲክራይስት ነው። በዳንኤል መጽሐፍ ምዕራፍ 7 ላይ ያለው ሊትል ሆርን የተባለው አንቲክራይስት ነው። ይሄ 70ኛው ሱባኤ ስቲል አለ ማለት ነው። ይሄ 70ኛው ሱባኤ ተፈጸመ ማለት እስራኤል ተዘልላ የምትቀመጥበት ጊዜ ይሆናል።
ለምን ወደ ማቴዎስ ወንጌል መጽሐፍ ምዕራፍ 24 መጣክ? ላሳያችሁ ለምን እንደመጣ። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። የመቅደሱን ግንቦች ማለት በዘሩባቤል የተሰራው ሁለተኛው ቤተ መቅደስ። እርሱ ግን መልሶ ይህን ሁሉ ታያላችሁ፣ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ በዚህ ሳይፈርስ አይቀርም አላቸው። ምን አላቸው ጌታ? ድንጋይ በድንጋይ ላይ በዚህ ሳይፈርስ አይቀርም። የቤተ መቅደሱን መፍረስ ነገራቸው። ምክንያቱስ እስራኤል በአሕዛብ ነገስታት በአሕዛብ መንግስታት ተላልፋ እንደምትሰጥ አስቀድሞ በትንቢት ተነግሯል። ደግሞም ተላልፎ ተሰጥቶ ብቻ ሳይሆን የሚቀሩት ተመልሰው ወደ ሀገራቸው እንደሚገቡም ተነግሯል። ለምሳሌ ሕዝቅኤል መጽሐፍ ምዕራፍ 37 ላይ ስታነቡ የደረቁ አጥንቶች ምን ይላል? የደረቁ አጥንቶች ሲሰበሰቡ ተመልክቷል ሕዝቅኤል። የደረቁ አጥንቶች ከብዙ ዘመናት በኋላ ከ1940 ምናምን ዓመት በኋላ ከ1900 ዓመት በኋላ ወደ ሀገራቸው ተሰብስበው ገብተዋል። ሕዝቅኤል መጽሐፍ ምዕራፍ 37 ተፈጽሟል። ሕዝቅኤል 37 ከመፈጸሙ በፊት ግን በምርኮ ከሀገራቸው መውጣት ነበረባቸው። ምን አለ? ይፈርሳል አላቸው ቤተ መቅደሱ ጌታ። እነርሱም በደብረ ዘይት ተቀምጦ ሳለ ጌታ ያረገበት ስፍራ ጌታ ክርስቶስ ኢየሱስ ሲመጣ እግሩ የሚረግጥበት ስፍራ ነው ይሄ ስፍራ። እሺ ደብረ ዘይት ማለት ማውንት ኦፍ ኦሊቭ ማለት ነው። ይሄ ስፍራ ማለት ጌታ ያረገበት ስፍራ፣ ስለ መጨረሻው ዘመን የተናገረበት ስፍራ፣ ኢየሱስ አሁን ሲመጣ እግሮቹ የሚረግጡበት ተራራ ነው። ይሄ ተራራ በዚህ ሰዓት እየተሰነጠቀ ነው ያለው። ቪዲዮ አይታችሁ ታውቃላችሁ? በጣም በሚገርም ሁኔታ ይሄ ተራራ እየተሰነጠቀ ነው ያለው። ለምንድን ነው የሚሰነጠቀው? አስቀድሞ ትንቢት ተነግሮ ስለነበር ነው። እንደዚህ ይላል፣ ተመልከቱ። ወደዚህ ሐሳብ እንዳልገባ በአጭሩ ያነሳሁትን ብቻ ልንገራችሁ። እግዚአብሔር ይመጣል፣ ኢየሱስ ይመጣል። በሰልፍ ቀንም እንደተዋጋ ከነዚያ አሕዛብ ጋር ይዋጋል። በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። ሲመጣ የት ይቆማሉ አለ? በደብረ ዘይት ተራራ ላይ ይቆማሉ። ጌታ ያረገበት ስፍራ፣ ጌታ ስለመጨረሻው ዘመን የተናገረበት ስፍራ። ደብረ ዘይትን በመካከል ወደ ምስራቅ ወደ ምዕራብ ይሰነጠቃል። ቼክ አርጉ፣ እሺ ጉግል ላይ ቼክ አርጉ፣ ዩቲዩብ ላይ ቼክ አርጉ። ወደ ምስራቅ ወደ ምዕራብ ይሰነጠቃል። እጅግም ታላቅ ሸለቆ ይሆናል። ማውንት ኦሊቭ ብላችሁ ቼክ አድርጉ። የመጨረሻውን ዘመንም ጌታ የተናገረው እዚሁ ተራራ ላይ ሆኖ ነው፣ ደብረ ዘይት። ምን አሉት? ምን አይነት ጥያቄ ጠየቁት? ለብቻቸው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? ምኑ? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? ምን ማለት? የመምጣትህ መቼ ትመጣለህ ተመልሰ? እሺ፣ እና የዓለም መጨረሻ ምልክቱ ምንድን ነው? ከዚህ በኋላ ለሐዋርያቶቹ ጥያቄ ጌታ ክርስቶስ ኢየሱስ ምልክቶችን ሲነግራቸው እንመለከታለን። ለምሳሌ ማንም እንዳያሳችሁ ተጠንቀቁ። ለምን? እኔ ክርስቶስ ነኝ እያሉ በስም ይመጣሉ። አንደኛው ምልክት ይሄ ነው፣ የመጨረሻው ዘመን ምልክት። እኔ ክርስቶስ ነኝ እያሉ የሰዎች መምጣት የመጨረሻው ዘመን ምልክት ነው። ጦርንም የጦር ወሬ ስትሰሙ ዘንድ አላችሁ። ሁለተኛው ሌላው ደግሞ ምልክት ነው ይሄኛው ደግሞ ማለት ነው። ከዛስ ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳል። ይሄም ሌላ ምልክት ነው፣ የመጨረሻው ዘመን ምልክት ነው። እነዚህን ሁሉ ምልክት ነገራቸውና ትልቁን ምልክት ግን ቁጥር 14 እና 15 ላይ ነገራቸው። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። መንግስተ ሰማያት ቀርባለችና ንስሐ ግቡ። ይሄ መንግስት ወንጌል ይሰበካል። መንግስተ ሰማያት ቀርባለችና ንስሐ ግቡ። በዚያን ጊዜ መጨረሻ ይመጣል።
ይሄን የመንግስቱን ወንጌል ጌታ ራሱ ሰብኮታል። ማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ቁጥር 17 ይመስለኛል ካልተሳሳትኩ። ከዚያን ጀምሮ ኢየሱስ መንግስተ ሰማያት ቀርባለች ንስሐ ግቡ እያለ ይሰብክ ጀመር። ይሄ ስብከት ይሰበካል። ይሄ ስብከት ማለት መጥምቁ ዮሐንስ ይሰብከው የነበረው ስብከት ማለት ነው። የዘካርያስ ልጅ የኤልሳቤጥ ልጅ መንገድ ጠራጊ የሆነው እርሱ ይሰብከው የነበረው ስብከት መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ይህን ስብከት ይሰበካል አለ ጌታ። ቀጥሎስ ቁጥር 15 በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። ይሄ ትልቁ ቁልፍ የሆነ ምልክት ነው ለዚህ ለማቴዎስ ወንጌል መጽሐፍ ምዕራፍ 24። ታዲያ ሰባኛው ሱባኤ ላይ ይሄ የጥፋት ርኩሰት እንደሚገለጥ ዳንኤል በምዕራፍ 9 ላይ ቅድም ባሳያችሁ ላይ ተናግሯል። ታዲያ ይሄ ጥፋት ርኩሰት ካልተገለጠ ካልመጣ ሰባኛው ሱባኤ አለ ማለት ነው። ታዲያ በሰባኛው ሱባኤና በ69ኛው ሱባኤ መካከል ምን ተፈጠረ? እሱን ላሳያችሁ። ክርስቶስ ኢየሱስ በ69ኛው ሱባኤ ላይ መስቀል ላይ ሞተ። ለአሕዛብ ሁሉ የሚሆነውን የመዳን ወንጌል ተሰበከ። በዘመናት መካከል በእግዚአብሔር ዘንድ ሚስጥር የነበረው ለነቢያቶቹ ሁሉ ያልተገለጠ ይላል። እኔ እኮ በጣም እኮ ነው እግዚአብሔር ቃል የሚገርመው። በኤፌሶን መልእክቱ ላይ ቅዱስ ጳውሎስ እንደዚህ ይላል፣ ክብር ለኢየሱስ ብቻ ይሁን። አስቀድሜ ባጭሩ እንደጻፍኩላችሁ ይህ ሚስጥር በመግለጥ አስታወቀኝ። ይሄን ምን አለ? ሚስጥር ከመሆን ይሄ ሚስጥር ነው። ይሄ ሚስጥር በመግለጥ አስታወቀኝ። ቁጥር 4 ይህንንም ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ፣ ይኸውላችሁ ሚስጥሩ ይሄ ነው። አሕዛብ አብረው እንዲወርሱ በአንድም አካል አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ የሆነው የተስፋ ቃል አብረው እንዲካፈሉ አሕዛብ ለቅዱሳን ሐዋርያት ለነቢያት በመንፈስ አሁንም እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። በሌሎች ትውልዶች ዘንድ ሚስጥር የነበረው ይሄ ለኔ ለማን ስለ ጳውሎስ እንደ ኃይሉ ስራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት ይላል። ፍለጋ የሌለውን የክርስቶስ ባለጠግነት ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረ፣ ይኸውላችሁ ሁሉንም በፈጠረ በእግዚአብሔር ከዘላለም የተሰወረ በእግዚአብሔር ዘንድ ይታወቅ የነበረ ማለት ነው። እሺ በእግዚአብሔር ዘንድ የተሰወረ የሚስጥር ስርዓት ምን እንደሆነ ለሁሉ ገልጽ ዘንድ ምን አለ? ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ተሰጠ ይላል። ምንድነው ይሄ ጸጋ? በጸጋ ወንጌል በክርስቶስ ኢየሱስ በማመን፣ ይኸውላችሁ በክርስቶስ ኢየሱስና በማርያም አይደለም፣ በክርስቶስ ኢየሱስና በኔ ስራ አይደለም፣ በክርስቶስ ኢየሱስ በማመን ምን አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነው የተስፋ ቃል አብረው እንዲካፈሉ ለቅዱሳት ለሐዋርያት ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ አልታወቀም። ይሄ ሚስጥር አለ። ታዲያ በ69ኛው ሱባኤና በ70ኛው ሱባኤ መካከል ሚስጥር የነበረው በእግዚአብሔር ዘንድ ግን ይታወቅ የነበረው ይሄ ለሐዋርያቱ ተገለጠላቸው እና ጳውሎስ ይዘመጣ የሚያድነውን ወንጌል ምን የሚያድነው ወንጌል ይሄ ነው። እሺ ወንድሞች ወይ የሚያድነው ወንጌል የሰው ስራ የለበትም። የሚያድነው ወንጌል ሰው የሚተባበረውም አይደለም። የሚያድነው ወንጌል ይሄ ነው፣ ከራሱ ከጌታ ነው። ይኸውላችሁ ይሄን ቆይ ይሄንማ ሳላሳያችሁ ማለፍ የለብኝም። ገላትያ መጽሐፍ ምዕራፍ 2 ላይ ጳውሎስ እንደዚህ ብሎን አስቀድሞ ምዕራፍ 1 ላይ ይኸውላችሁ ወንድሞች ሆይ በእኔ የተሰበከው ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛልና እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ ጳውሎስ። ታዲያ ጳውሎስ ከሰው ያልተማርከው ከራሱ ከጌታ የተቀበልከው ወንጌል ምንድን ነው? አሕዛብ እንዲወርሱ ወዴት? በተስፋው ቃል እነርሱም እንዲካፈሉ። እንዴት አድርገው? በጸጋው ወንጌል። ምንድነው የጸጋው ወንጌል? የሰው ስራ አለበት? የመላእክት ትብብር አለበት? አረ በጭራሽ። እና ምንድነው? ይሄው ወንድሞቹ የሰበኩላችሁን ደግሞ የተቀበላችሁትን ደግሞ በእርሱ የቆማችሁበትን ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ይኸውላችሁ ይሄ ነው ወንጌሉ። ወንጌሉ ይሄ ነው፣ የምትድኑበትን
ሰው የሰው እጅ የለበትም። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክንላችሁ አሳስባችኋል። ይህ ደግሞ የተቀበልኩትን ከራሱ ከጌታ በደማስቆ ማለት ነው። አሳያችኋለሁ እንዴት እንደሆነ የተቀበለው ከራሱ ከጌታ ነው የተቀበለው ጳውሎስ። የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ኢየሱስ ክርስቶስ ስለ ኃጢአታችን በወንበዴዎች መካከል ተሰቀለ። ደግሞም እኮ ስለማይገባቸው ሰዎች እኮ ነው አይገርምም? የቁጣ ልጆች ለሆኑት አመፀኛ ለሆኑት ምን አለ? ኢየሱስ በወንበዴዎች መካከል ስለ ኃጢአታችን ሞተ። መጽሐፍ እንደሚል እኛን ስለማጽደቅ በሶስተኛው ቀን ተነሳ። ይሄ ነው የሚያድነው ወንጌል። ይሄ ነው ወዳጄ፣ እዚህ ላይ ምንም አጨምር። ይሄ ያድናል። ይሄን ስትቀበል አንተ የእግዚአብሔር ልጅ ነህ። ይሄ ነው የሚያድነው ወንጌል። እዚህ ላይ ጳውሎስ እኮ ይውላችሁ እኔ ክርስቶስ ኢየሱስ ላጠምቅ አላከኝም አለ። እየመታን እንሂድ አይደለ? ትምህርት ላጠምቅ አላከኝም እና ወንጌልን ልሰብክ። ታዲያ ስበካ ይሄው ወንጌል ይሄ ነው፣ የምትድኑበት ወንጌል ይሄ ነው። ምንድነው እሱ? ክርስቶስ ኢየሱስ ስለ ኃጢአታችን ሞተ፣ ደግሞም በሶስተኛው ቀን እኛን ስለማጽደቅ ተነሳ። ክብር ለኢየሱስ ይሁን። ይሄ ነው ጳውሎስ የሚያድነው ወንጌል። አዎ ይሄው ነው። አንተ ከጌታ ይሄን የተቀበልከው? አዎ ይሄን የተቀበልኩት። እስኪ ማስረጃ አስተን እንዴ? ይሄው ማስረጃ። ጳውሎስ እውነትህን ነው? ኧረ በሚገባ ይሄው እንደዚህ ይላል። ተመልከት። በደማስቆ ስለሆነው ነገር እንደዚህ ይላል ጳውሎስ፣ እንደዚህ ይናገራል። ሁላችን ከእናንተ ከላይ ከቁጥር 8 ጀምሮ አንብቡት። ሁላችን ይላል ይወለ በምድር ላይ በወደቀን ጊዜ ሳውል ሳውል ስለምን ታሳድደኛለህ? ሐዋርያት ሥራ 26 ላይ ነኝ ያለው። እሺ አንብቡ የእግዚአብሔር ቃል። ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ድምጽ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። ይሄን የተናገረው ጌታ ነው። በደማስቆ ነው። ደማስቆን ሳውል በጣም ብዙ ጊዜ ተርኳል። ስለዳነበት ነገር ይናገራል። ሳውል ጳውሎስ ይናገራል። ከዛስ እኔም ጌታ ሆይ ማነ? እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። እሺ ተነሳ፣ በእግር ቁም። ስለዚህ እኔም ባየህበት ነገር ለአንተም በምታይበት ነገር አገልጋይ ምስክር ትሆን ዘንድ ልሾምህ ታይቻለሁ። ቀጥሎ ይሄ ነው ወንጌል። ይውላችሁ ጳውሎስ ከጴጥሮስ አልተማርኩትም አለ። ጳውሎስ ከነ ቶማስ ከነ እንድሪያስ አይደለም የተማረው። እና ከማን የተማርከው? ከራሱ ከጌታ። ጌታ ምን አለክ? ይሄ ነው ወንጌሉ። የኃጢአትን ስርየት በውሃ በኩል፣ የኃጢአትን ስርየት በጌታ እራት በኩል፣ የኃጢአትን ስርየት በእነገንትና በኩል በነጣጦስ በኩል፣ የኃጢአትን ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ አለ። ሃሌሉያ! የኃጢአት ስርየት በምን? በእኔ በማመን። ይሄ ነው ወንጌል ማለት ይሁን። ጳውሎስ የተቀበለው ከሰው አልተማርኩትም ያለው ወንጌል ይሄ ነው። ከሰው አልተማርኩትም አለ ጳውሎስ። ምንድነው እሱ? የኃጢአት ስርየት በምን? በእኔ በማመን በተቀደሱት በኪዳኑ ሕዝብ መካከል ማለት ነው። ርስት ያገኙ ዘንድ ለማን? ከጨለማ ወደ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። ይኸውላችሁ ወደ አሕዛቡ ይሄን ወንጌል ይዞ መጣ ጳውሎስ። ምን? ስለ ክርስቶስ ኢየሱስ ስለ ኃጢአት ሞቷል። ይኸውላችሁ የሚያድነውን ወንጌል እኔ እነግራችኋለሁ አለ ጳውሎስ አይደል? በቆሮንቶስ መልእክቱ ላይ ቅድም እንዳነበብኩላችሁ የሚያድነው ወንጌል ይሄ ነው። ምን? ኢየሱስ ስለ ኃጢአት ሞቷል፣ ደግሞም አንተን ስለማጽደቅ ተነስቷል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የኃጢአት ስርየት በክርስቶስ ኢየሱስ በማመን በተቀደሱት መካከል ርስት አግኝተናል። እዚህ ውስጥ አላችሁ አይደል? ኢየሱስን ብቻ ተስፋ ያደረጋችሁ፣ መስቀሉን ብቻ የተመለከታችሁ ሰዎች እንኳን ደስ አላችሁ። ኢየሱስ ብቻውን ያድናል። የመስቀሉ ስራ ህይወት ነው። የመስቀሉ ስራ ዘላለማችን ነው። ነገራችንን የቀየረ ነው። መስቀል ላይ ታሪካችን ተቀይሯል። በክርስቶስ ኢየሱስ በማመን በእግዚአብሔር ፊት ነውር አልባ ሆነናል። ምን ይላል መጽሐፍ መሰላችሁ? እኛ በክርስቶስ ኢየሱስ ሆነን ይላል። እኛ በእርሱ ሆነን እኔ የእግዚአብሔር ጽድቅ ነኝ የሚል ሰው በክርስቶስ ኢየሱስ የሆነ ብቻ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል መጽሐፍ። እኛ ምን እንድንሆን? የእግዚአብሔር ጽድቅ። ሰው በክርስቶስ ሲያምን የእግዚአብሔር ጽድቅ ነው የሚሆነው። ኃጢአት አልባ ይሆናል፣ ነውር አልባ ይሆናል በፊቱ። ክብር ለኢየሱስ ይሁን። ጳውሎስ እኮ በኤፌሶን መልእክቱ ላይ በእርሱ ስራ ይላል
ሁላችን ጳውሎስ ደፋር ነው። ሁላችን የሚል ቃል የሚናገረው ኢየሱስን ሲመለከት ብቻ ነው። በቃ እንደዚህ ነው የሚለው። ኢየሱስን ሲያይ ሁላችን የሚል ቃል ይጠቀማል። እኛ ሁላችን በእርሱ ስራ በአንድ መንፈስ ወደ አብ መግባት አለን። ክብር ለኢየሱስ ይሁን። እኛ ሁላችን መግባት የቻልነው በእርሱ ስራ ሲሆን ነው። ወዳጄ የእርሱ ስራ ላይ ምንም ጨምረ ወደ አብ አትገባ። አንተም ተጨምረ እነንትናንም ጨምረ ወደ አብ አትገባ። በእርሱ ስራ፣ በኢየሱስ ስራ ሁላችን ሁሉን የሚያስገባ የኢየሱስ ስራ ነው። ወደ አብ መግባት አለ። በዘመናት መካከል ሚስጥር የነበረው የቤተ ክርስቲያን የአሕዛብ አብሮ መውረስ ተፈጸመ። በ69ኛው ሱባኤና በ70ኛው ሱባኤ መካከል ይሄን የሆነው ታዲያ እቺ ተንጠልጥላ የቀረችው ሱባኤ አሁን ከፊታችን ትፈጸማለች። ጌታ በቅርቡ ይመጣል። ወደ ማቴዎስ ወንጌል መጽሐፍ ምዕራፍ 24 ስንመለስ ጌታ የተናገረው ትልቁ ነገር ምንድነው? በነብዩ በዳንኤል መጽሐፍ የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል የሚል ቃል ነው የተናገረው። ይሄ ጥፋት ርኩሰት በቅርቡ ከፊታችን በተቀደሰችው ስፍራ ላይ ይቆማል። ለ3 ዓመት ተኩል የምጣር መጀመሪያ ራዕይ መጽሐፍ ምዕራፍ 12 ላይ ያለው ለ3 ዓመት ተኩል የያዕቆብ መከራ በኤርሚያስ መጽሐፍ ምዕራፍ 30 ቁጥር 7 ላይ ያለው ቃል ይፈጸማል። ይሄ 70ኛው ሱባኤ እንዲፈጸም አንድ ነገር መፈጠር አለበት። ይሄ 70ኛው ሱባኤ ከማን ጋር የተገናኘ ነው? ቶሎ ጻፉልኝ እሺ። ይሄ 70ኛው ሱባኤ ከማን ጋር የተገናኘ ነው? ዳንኤል ስለማን ህዝብ ነው የጸለየው? ለዳንኤል የመጣው የጸሎት መልስ ስለማን ህዝብ ነው? ቶሎ በሉ። ስለ የትኛው ህዝብ ነው የጸሎቱ መልስ የመጣው? ስለ እስራኤል ህዝብ አይደል? ዳንኤል የጸለየው በምርኮ ለነበረው ለዛ ለእስራኤል ህዝብ። ናይስ። ከቤተ ክርስቲያን ጋር የሚገናኝ አይደለም ይሄ 70 ሱባኤ። ታዲያ ይሄ 70 ሱባኤ እንዲፈጸም ቤተ ክርስቲያን ከመካከል መውጣት አለባት ማለት ነው። ቤተ ክርስቲያን በቅርቡ ከዚህ መካከል ትወጣለች። ቅዱስ ጳውሎስ በተሰሎንቄ መጽሐፍ ምዕራፍ 4 ላይ እንደዚህ የሚል ቃል ተናገረ። ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች እንዳታዝኑ፣ በክርስቶስ ኢየሱስ እንዳላመኑ ሰዎች ማለት ነው። አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። እነዛ ተስፋ የላቸው። ሁለተኛው ሞት ስልጣን አለው በእነዚህ ሰዎች ላይ፣ በክርስቶስ ባልሆኑ ሰዎች ላይ። ሁለተኛው ሞት ማለት ሲኦል ነው። እኛ ላይ ሁለተኛው ሞት የለም፣ ሲኦል የለም እኛ ላይ። የእግዚአብሔር ልጆች ነን፣ አምልጠናል። ጌታ ሊወስድን ነው የሚመጣው፣ ሙሽሪትን ሊወስድ ነው የሚመጣው። ኢየሱስ እንደሞተና እንደተነሳ ካመንን፣ ክብር ለኢየሱስ ይሁን፣ እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነው። እኛ ሕያዋን ሆነን ጌታ እስኪመጣ የምንቀር ያንቀላፉትን አንቀድምም። ምን ማለት መሰላችሁ? ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ እንደዚህ ያለ ቁጥር 52 53 ላይ ከ51 ጀምሮ እንደው አንድ ምስጢር ነግራችኋለሁ አለ። ሁላችን አናንቀላፋም። ሁላችን አናንቀላፋም። ጌታ በቅርቡ ይመጣል። ቤተክርስቲያን አለች። ቤተክርስቲያን ጌታ ሲመጣ በቅስፈት አይን እንለወጣለን። የአይን ርግብግብታ ማለት ነው። የቅስፈት አይን ማለት ነው። አንድ አይናችሁ ስትርገበገብ ያለው ነገር ማለት ነው። በቅስፈት አይን ይሄ የሚሞተው የማይሞተውን ይለብሳል። የከበረውን አካል እንለብሳል። ግሎሪፋይ የሆነውን አካል ማለት ነው። የማይራበውን አካል፣ የማይደክመውን አካል፣ ስፍራ ማይገድበውን አካል፣ በተዘጋ ደጅ የሚገባውን አካል እንለብሳለን። ጌታ እሱን አካል ለብሶ ነው የሄደው። ክብር ለኢየሱስ ይሁን። በሱ አካል ያለው ኢየሱስ ክርስቶስ ብቻ ነው። በኩር ነው። በትንሣኤ ከተነሱት መካከል ኢየሱስ በኩር ነው። የለም ከሱ በኋላ ማንም የለም። ማርያም አልተነሳችም ወዳጅ። ለምን መሰለ ማርያም አልተነሳችም? እኔ ከእግዚአብሔር ቃል ውጭ ልናገር አልችልም። የእግዚአብሔር ቃል እንደዚህ ይላል። በቆሮንቶስ መልእክቱ ላይ ጳውሎስ በምዕራፍ 15 ላይ እንደዚህ ያለ በጣም እኮ ነው የሚገርመው የእግዚአብሔር ቃል። ነገር ግን እያንዳንዱ በራሱ ተራ ይሆናል። ምን ትንሣኤ? ይኸውላችሁ ግር ብላ አትነሳም። መሐመድና የኢየሱስ የሆኑት እኩል አይነሱም። የመሐመድ የሆኑት የሚነሱት ለሁለተኛው ሞት ነው። ሁለተኛው ሞት በእነሱ ላይ አለ። ሁሉ እያንዳንዱ በትንሣኤ ጊዜ ግር ብሎ አይነሳም። በራሱ ተራ ይሆናል። ተራ አላችሁ። የትንሣኤ እንኳን ተራ አለ። ይኸውላችሁ
ክርስቶስ እንደ በኩራት ነው። ክርስቶስ በኩር ነው በትንሣኤ አካል ከተነሱት። በኋላም ይላል በመምጣቱ ሁሉም ግር ብለው ይነሳሉ አይልም? የእግዚአብሔር ቃል ሲናገር ለክርስቶስ የሆኑት ናቸው። ወዳጄ የመለከት ድምፅ ሲሰማ እንኳን በዓለም ያሉ ሰዎች መለከቱን መስማት አይችሉም። ሞት ማለት እሱ ነው። እሺ ክርስቶስ ኢየሱስን ተከተለኝ አለው እና አይ ቆይ አባቴ ሞቷልና ቀብሬው ልምጣ አለ። አይ ቆይ ልቅበረውና ልምጣ፣ ግድ የለህም አለው። ሙታንን አለው ጌታ ምንድነው ያለው? ሙታንን ለሙታን ተውላቸዋለሁ። ይኸውልህ ሰው በክርስቶስ ካልሆነ ሙት ነው። ስጋው እኮ ይንቀሳቀሳል፣ አይገርምም? ትንቀሳቀሳለህ። እዚህ ጋር መንፈስ ሙት ነው ወዳጄ። መንፈሱ ሙት የሆነ ሰው ከእግዚአብሔር ጋር አንተ ምን ሆነሃል? በክርስቶስ ኢየሱስ ስታምን አዲስ ፍጥረት ስትሆን መንፈስ ተቀስቅሷል፣ ኮኔክት አድርጋል ከእግዚአብሔር ጋር። ቅዱሱ መንፈስ ለመንፈስ ይመሰክራል፣ ልጅ ነህ ይልሃል። ያኔ ይኸውልህ መስመራችን ወደ ጎን አይደለም፣ ወደ ጎን አይደለም፣ መስመራችን ወደ ላይ ነው፣ ከቅዱሱ መንፈስ ጋር ነው። ለዛ ነው ሂደን ገበያ ሂደን ጸሎት ገዝተን ስንደግም ማንውለው። አየህ ወደ ጎን ያለ ኔትወርክ ተበጣጥሷል። አሁን ኔትወርካችን ወደ ላይ ነው የኛ። መንፈስ ተቀሰቀሳ ወዳጄ፣ ቅዱሱን መንፈስ ተቀብለሃል። ከእግዚአብሔር ጋር ታወራለህ፣ አንተ ታወራለህ። እና የመለከቱን ድምፅ በስጋ ያሉ ይኸውላችሁ እዚህ ምድር ላይ ያሉ ሰዎች በክርስቶስ ካልሆኑ አይሰሙትም። ሙታን ናቸው እነሱ። አንተ ስትሄድ ነው ከአካባቢ ስትጠፋ ግራ የሚገባቸው። ዜና ዝም ብለህ አስበው በቃ በማግስቱ የሚሆነውን ነገር። እንትና የሚባል ሰው ነበረ በቃ ጠፋ። ስትሄድ አላየህማ ወዳጄ፣ ሊያይም አይችልም። እና እያንዳንዱ አለ በራሱ ተራ ነው። ትንሣኤ በራሱ ተራ ነው የሚሆነው። ክርስቶስ በመምጣቱ ክርስቶስ በኩር ነው ይልና በኋላ በመምጣቱ ለክርስቶስ የሆኑት ናቸው አለ። አየገር ብላ አትነሳ። ሁሉም ይነሳሉ አይደለም የሚለው። የሚነሱት እነማን ናቸው? ለክርስቶስ የሆኑት ናቸው። በክርስቶስ ነው ያንቀላፉት። እነ ሙሴ፣ እነ ማርያም፣ እነ ጳውሎስ፣ እነ ጴጥሮስ የቀደሙት አባቶች ቤተሰቦች የናንተ በስጋ አባታቸው የሆነው ጴንጤ ሆኖ የሞተው ሰውዬ ክርስቶስን አምኖ ተከትሎ የሞተው ሰውዬ እነሱ ይነሳሉ። በኋላ ሲላል ይወላችሁ በኋላማ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ስልጣን ሁሉ በሻረ ጊዜ እሺ ያኔ ፍጻሜ ይሆናል። ይሄ የነጩ ዙፋን ፍርድ የሚሆንበት ጊዜ ማለት ነው። ወዳጅ ራእይ መጽሐፍ ምዕራፍ 20 አጥንታቸዋል። ራእይ መጽሐፍ ምዕራፍ 20 ላይ የሚናገረው የነጩ ዙፋን ፍርድ ማለት ነው። በዚህ ሰዓት የሚነሱ ሰዎች ሙታን ናቸው። ባህር ሙታን ትሰጣለች፣ ምድር ሙታንን ትሰጣለች። በነጩ ዙፋን ፍርድ ፊት ይቆማሉ። በሕይወት መጽሐፍ ላይ ስማቸው ሳይሆን ስራቸው ይመለከታል። ስራቸውን ያያል። ሁሉም እንደየስራቸው ይከፈላቸዋል፣ ወደ እሳት ባህር ይጣላሉ። አንተ በሕይወት መጽሐፍ ላይ ስራክ ሳይሆን ስምን የተጻፈው ስማችን ተጽፏል። በክርስቶስ ኢየሱስ ያመነን እኛ ሰማይ ያቀናል በኢየሱስ። ክብር ለኢየሱስ ይሁን። አሁን ሲመጣ ቤተክርስቲያን ትወሰዳለች። ተሰሎንቄ ላይ ጳውሎስ እየነገረን ያለው ይሄን ነው። ምዕራፍ 4 ላይ እየነገረን ይሄን ነው። ከዛስ በጌታ ቃል የምንላችሁ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉት ናቸው። ይነሳሉ። ጌታ ራሱ በትእዛዝ በመለከት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁ ሁል ጊዜ ከጌታ ጋር እንሆናለን። ይሄ ቤተክርስቲያን መወሰድ ነው። ይሄ ወዳጆቼ ቤተክርስቲያን አሁን የእግዚአብሔርን ስራ እየሰራች ነው ያለችው። የአሕዛብ ሙላት እስኪሆን ድረስ በሮሜ መጽሐፍ ምዕራፍ 11 ከቁጥር 25 ጀምሮ እንደሚናገረው የአሕዛብ ሙላት በእስራኤል በአንዳንድ በኩል አዚም ሆነባቸው ተብሎ እንደተጻፈ የአሕዛብ ሙላት እስኪሆን ድረስ ቤተክርስቲያን የእግዚአብሔርን ስራ እያገለገለች ነው ያለችው። የአሕዛብ ሙላት ሲሆን ጌታ ሲመጣ ያኔ እኛ እንሄዳለን ከጌታ ጋር ለዘላለም አብረን እንሆናለን። ወንድሞቼ እዚህ ውስጥ ያላችሁ ክርስቲያኖች ጌታ እንደ ሌባ አይመጣባችሁም። በዚሁ ተሰሎንቄ መጽሐፍ ምዕራፍ 5 ላይ ሲናገር ሰላምና ደህንነት ነው ሲሉ ይላል። ሰላምና ደህንነት ነው ሲሉ እነማን? በዓለም ያሉ ሰዎች፣ እናንተን አይደለም። ይሄን ሲናገር የእግዚአብሔር ቃል አስተውላችሁ አንብቡ። ሰላምና ደህንነት ነው ሲሉ ስትሉ አይልም ቃሉ። እነሱ ያን ጊዜ ምጥ እርጉዝን እንደሚይዛት
ጥፋት በድንገት ይመጣባቸዋል። ምን ይላል? ጥፋት በድንገት ይመጣባቸዋል። በነሱ በዓለም ባሉት። ከዛስ ከቶም አያመልጡም ይላል። ከቶም አታመልጡም አይልም። ኢየሱስ ክርስቶስ ሊያጠፋን አይደለም የሚመጣው፣ ሊወስደን ነው። ተስፋችን ይሄ ነው። ሊወስደን ነው። ከቶም አያመልጡም ነው የሚለው፣ አታመልጡም አይልም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። እኛ በጨለማ አይደለንም። ክብር ለኢየሱስ ይሁን። እና ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ ይላል ቃሉ ሲናገር። እኛ ከሌሊት ወይም ከጨለማ አይደለንም እና የብርሃን ልጆች ነን። ጌታ ክርስቶስ ኢየሱስ ሊያጠፋናል፣ ሊወስደን ነው የሚመጣው። ኢየሱስ ሊወስደን ነው የሚመጣው። ክብር ለኢየሱስ ይሁን። የታረደውን በግ ፊት ለፊት እናየዋለን። ስለኛ የተወጉትን እጆቹን እናያለን። በፊቱ ተደፍተን አዲስ ቅኔ ለበጉ እንዘምራለን። ክብር ለኢየሱስ ይሁን። የናፈቀን እርሱ ይመጣል፣ ቤተክርስቲያንን ይወስዳታል፣ እንነጠቃለን ይላል የእግዚአብሔር ቃል ሲናገር። ምን ማለት መሰላችሁ? የገሊላውያን የሰርግን በዓል ማጥናት በጣም ወሳኝነት አለው። በጣም ወሳኝነት አለው። ሙሽራው ሲመጣ የአካባቢው ሰዎች ወጥተው ይቀበሉታል። ገና ሙሽራው ሲመጣ መለከት ይነፋል። መለከት ሲነፋ የአካባቢው ሰዎች ይወጣሉ። ሙሽሪት ቤቷ ድረስ አይደለም ሙሽራው የሚመጣው። በገሊላውያን የሰርግ በዓል መሰረት ሙሽሪትን ተሸክመዋት ከቤት ይወጣሉ። ልክ እንደዚሁ ቤተክርስቲያን ትነጠቃለች። በአየር ጌታን እንቀበለዋለን። ሙሽራውን እርሱን እንቀበለዋለን። ናፍቃለች እቺ ቤተክርስቲያን፣ ሙሽሪቷ ናፍቃለች። ና እያለች ነው ያለችው። በራእይ መጽሐፍ ምዕራፍ 22 ላይ የእግዚአብሔር ቃል እንደሚናገረው መንፈሱና ሙሽራይቱ ና ይላሉ። ጌታ ሆይ ቶሎና፣ አንተን ለማየት ናፍቀናል። ኢየሱስ ሆይ ቶሎና። አዎ ኢየሱስ ሆይ ቶሎና። ጌታን ለመቀበል በአየር እንነጠቃለን። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወት ውሃ እንዲያውሰድ። ክብር ለኢየሱስ ይሁን። ክብር ለንጉሱ ይሁን። ሙሽራው ይመጣል፣ ንጉሱ ይመጣል፣ ኢየሱስ ይመጣል። በደመና እንነጠቃለን። በአየር ኢየሱስን እንቀበለዋለን። ያኔ ሰባኛው ሱባኤ ይጀምራል። በማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ፣ በዳንኤል መጽሐፍ ምዕራፍ 9 ላይ የተነገረው ቃል ያኔ መፈጸም ይጀምራል። የጥፋት ርኩሰት፣ በነገራችን ላይ የጥፋት ርኩሰት እንዳይገለጥ የሚከለክለው አለ ይላል ጳውሎስ በተሰሎንቄ መልእክቱ መጽሐፍ ሁለተኛው ተሰሎንቄ መጽሐፍ ምዕራፍ 2 ላይ። በጣም ነው እኮ የእግዚአብሔር ቃል የሚገርመው። የአመጽ ሚስጥር አሁን ይሰራል። ይኸውላችሁ በገዛ ራሱ ይገለጥ ዘንድ የሚከለክለው አሁን አለ። ይሄ የአመጽ ርኩሰት የጥፋት ልጅ የተባለው እንዳይገለጥ የሚከለክለው አለ። መንፈሱ ግን ይሰራል እኮ፣ ስፕሪቱ ይሰራል፣ ግን እንዳይገለጥ የሚከለክለው አለ። አዎ ቤተክርስቲያን አለች። አዎ ቅዱሱ መንፈስ አለ። ነገር ግን ቤተክርስቲያንና ቅዱሱ መንፈስ በሄዱ ጊዜ ይሄ የአመጽ ርኩሰት ያኔ ይገለጣል። ሰባኛው ሱባኤ ይጀምራል። የምጣር መጀመሪያ ይሆናል። የያዕቆብ መከራ ይሆናል። ጌታ የተናገረው ቃል ይፈጸማል። በነብዩ በዳንኤል የተባለው ያኔ ሰባኛው ሱባኤ ይሆናል። የጭንቅ ዘመን ይሆናል። እስከ መጨረሻው የሚጸና ይድናል አለ ጌታ ክርስቶስ ኢየሱስ። እስከ መጨረሻው የሚጸና ይድናል። ይሄን ቃል ልበልና ልጨርስ። አረዘምኩባችሁ ዛሬ። አፉ በል ይቅርባል። ትንሽ አረዝሜዋለሁ። እሺ ይሄን ቃል ልበልና ልጨርስ እንድታስተውሉ ነው። እሺ እንድታስተውሉ። እስከ መጨረሻ የሚጸና እርሱ ይድናል። ምን ማለት ነው? ምን ማለት ነው? እስከ መጨረሻ የሚጸና በዚህ አንቲክራይስት በሚገለጥበት ጊዜ ከዚህ አውሬ ጋር የሚደረግ ትልቅ ግብግብ አለ። ለእርሱ ያልሰገዱ ሰዎች ይጠፋሉ። ክርስቶስ ኢየሱስን እንከተላለን የሚሉ ሰዎች ይታረዳሉ። እንደውም ስለተመረጡ ሰዎች ጊዜው ባያጥር ይላል እና እስከ መጨረሻ መጽናት አለብህ። አንተስ ወዳጄ ክብር ለኢየሱስ ይሁን። ጳውሎስ በቆሮንቶስ መልእክቱ ላይ እንደዚህ ያለን ይኸውላችሁ፣ በደንብ ስሙኝ። አሁን እኛ ስለ ዳንን ነው የምንጸናው። በእግዚአብሔር ቤት ውስጥ የምንጸናው ለመዳን አይደለም። በደንብ ስሙ። ክርስቲያኖች አላችሁ፣ የዳነ ሰው ነው በእግዚአብሔር መንግስት ውስጥ እየጸና ያለው። እኛ ድነናል። ስለ መዳናችን እርግጠኝነት ጥርጣሬ የለንም። እኛ ኦርቶዶክሳውያን አይደለንም። እንጃ አንልም። ድነሃል? እኔ እንጃ። የኔ እንጃ መንፈስ የለም ክርስትና ውስጥ ወዳጄ። ድነናል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በክርስቶስ ኢየሱስ ለምታምኑ ይሄን ጽፍላችኋለሁ።
ምን በክርስቶስ ኢየሱስ ያመነ ሰው የዘላለም ሕይወት አለው። የዘላለም ሕይወት ማንነት ነው፣ የእግዚአብሔር ልጅነት ነው። እሺ እኛ እርግጠኞች ነን። እኔ እንጃ አንልም። የእግዚአብሔር ቤት ውስጥ ያለ ሰው ደግሞ ይጸናል። ጸንተን አይደለም። ማቴዎስ ላይ የሚናገረውና ይሄን እንድታስተውሉ ፈልጌ ነው። ምን ይላል እዚህ ላይ? እንደዚህም የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጎልባችሁም ይልና እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን መቼ? በጌታ በክርስቶስ ኢየሱስ ቀን የዓለምን ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ያለ ነቀፋ እንድንሆን ነው እግዚአብሔር ራሱ የሚያጸናን። ለምን? ቤተ ክርስቲያን ነውር አልባ የእሱ የሆነችው ነውር አልባ ስለሆነች፣ ሙሽራው ነውር አልባ የሆነችውን እርሷን ስለሚወስድ ያለ ነቀፋ እንድንሆን ምን ያጸናችኋል። ክብር ለኢየሱስ ይሁን። ያለ ነቀፋ እንድንሆን፣ ያለ ነቀፋ እንድንሆን። ክፍሎቹን በጣም ሰፊ ልዩነት እንዳላችሁ እያያችሁ አይደል? ያስተዋላችሁ ነው። የእግዚአብሔር ቃል ይናገራል። የቤተ ክርስቲያን መወሰድ የሰባኛውን ሱባኤ መጀመር ምልክት ነው። በዛ ጊዜ ብዙ መከራ ይሆናል። ሕዝቅኤል መጽሐፍ እንግዲህ ከዚህ በኋላ ብዙ መጽሐፍቶችን ማንሳት አልችልም፣ በጣም ረጅም ስለወሰድኩኝ። ሕዝቅኤል መጽሐፍ ምዕራፍ 38 ይፈጸማል። ዘካርያስ መጽሐፍ ምዕራፍ 14 ይፈጸማል። እነ ፉጥ እነ ኩሽ ኢትዮጵያ ማለት ነው፣ ሱዳን ማለት ነው። ፉጥ እነ ሊቢያ፣ እነ ጎግ ማጎግ። ጎግ የሩሲያው መሪ ማለት ነው፣ ወይ ደግሞ ሮሽ ማለት ነው። ማጎግ የሩሲያ ምድር ማለት ነው። እነ ቶቤል በሩሲያ የሚገኙ ከተሞች ማለት ነው። እነ ፋርስ፣ እነዚህ ሁሉ በዚህ በሰባኛው ሱባኤ ለጦርነት የሚነሱ ሀገራት ናቸው። ከእግዚአብሔር ዘንድ ግን ታላቅ መከራ ይደርስባቸዋል። ይሄን ቃል ላሳያችሁና ልጨርስ። በእነዚህ ሀገራት ላይ እንደዚህ ይሆናል። እግዚአብሔር ከኢየሩሳሌም ጋር የተዋጉትን በዚህ በሰባኛው ሱባኤ አሕዛብ ሁሉ የሚቀስፉበት ቸነፈር፣ በእግራቸው ሲቆሙ ስጋቸው ይበሰብሳል፣ ዓይኖቻቸውም በዓይናቸው ውስጥ ይበሰብሳሉ፣ ምላሳቸውም በአፋቸው ውስጥ ይበሰብሳል። በዚያን ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱም የባልንጀራውን እጅ ይይዛል፣ እጁም በባልንጀራው ላይ ይነሳል። ይሁዳም ደግሞ በኢየሩሳሌም ውስጥ ሆኖ ይዋጋል። በዙሪያውም ያሉት የአሕዛብ ሁሉ ሀብት እጅግ ብዙ ወርቅና ብር፣ ልብስም ይሰበሰባል። ይሄ ከእግዚአብሔር ዘንድ የሆነ ጦርነት ነው። ምን ማለት መሰላችሁ? እግዚአብሔር ይመጣል፣ በሰልፍ ቀንም እንድተዋጋ ከነዚያ አሕዛብ ጋር ይዋጋል። ይሄ ነው ጦርነቱ እንጂ ሚካኤልና ብሎ ሚሳኤል ምናምን አይደለም የሚያስተኩሰው። ገብርኤልን ጠርቶ በዛ በኩል መድፍ አይደለም የሚያስተኩሰው። ከእግዚአብሔር ዘንድ የሆነው ጦርነት ይሄ ነው። ይሄ ነው ከእግዚአብሔር ዘንድ የሆነው ጦርነት፣ አስፈሪ የሆነው ጦርነት ይሄ ነው። አሕዛብን ሁሉ የሚቀስፍበት ቸነፈር ይሄ ነው ይልና በእግራቸው ሲቆሙ ስጋቸው ይበሰብሳል። በጣም ነው የሚያስጨንቀው፣ በጣም ነው የሚያስጨንቀው። ዓይናቸው በዓይናቸው ውስጥ። ቀጥሎ ደግሞ ምን ይላል መሰላችሁ? በጣም የሚገርም እያንዳንዱም የባልንጀራውን እጅ ይዛል ይላል። ተማክረው ተሰባስበው የመጡት እነዛ አንድ ሆነው የመጡት ሀገራት እርስ በርስ መዋጋት ይጀምራሉ። አንዱ አንዱ ላይ ይነሳል። ይሄ በሰባኛው ሱባኤ ማብቂያ ላይ የሚፈጸም ነው። በሰባኛው ሱባኤ ማብቂያ ላይ የሚፈጸም ነው። ተባረኩ። እጅግ በጣም ወዳችኋለሁ። ጥያቄ ያለው ሰው፣ ግልጽ ያልሆነለት ሰው መጠየቅ ይችላል። እነዚህን ትምህርቶች በጣም በሰፊው በተለያየ ጊዜያት ተምረናል። ጌታ እየረዳን እድል እየሰጠን ጥያቄዎች እየተጠያየቅን መማማር ችለናል። እንግዲህ ደግሞ ዛሬ በሰፊው እንደዚህ ስንገናኝ ደግሞ ማንሳት መልካም ነው ብዬ ስላመንኩኝ ነው። ጥያቄ ያለበት ሰው ደግሞም ስህተት ነው የሚል ሰው ካለ ብሩክ ጥያቄ ያለኝ እኔ። ጌታ ይባርክህ፣ በእውነት ጌታ ይባርክህ። እሺ። እና ሰባኛው ሱባኤ ደግሞ አብቅቷል የሚል ሰው ካለ፣ መሞገት የሚችል ሰው የሚፈልግም ሰው ካለ ለእናንተም ደግሞ እድሉ ክፍት ነው። ተባረኩ። እጅግ በጣም ነው የምወዳችሁ። ክርስቶስ ኢየሱስ በቅርቡ ይመጣል። ሲመጣ ቤተክርስቲያን በቅስፈት አይነት ትለወጣለች። ደግሞም በክርስቶስ ሆኖ ያንቀላፉት
እነሱ ይነሳሉ። ታላቅ የሰርግ ድግስ በሰማይ አለ። የበጉ ሰርግ በሰማይ አለ። እዛ ድግስ ላይ እንሳተፋለን። ክብር ለኢየሱስ ይሁን። በዛ የምንቀኘው ቅኔ ይሄ ነው። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት 7 ማህተም የተዘጋ መጽሐፍ አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን አንዴ ይቅርታ ኢየሱስ አንዴ ታገሱኝ። ዳንዬ ድምጽ ቢያሰማ ጥሩ ነበር እንዳይጥለን። አይጥለንም፣ ችግር የለውም ስላለሁ ከተኛ ነው ችግር የለውም። እሺ እንዴ ስፒከሯን ልክፈታት። እሺ ጌታ ይባረክ። እሺ እንደዚህ ይላል። በሰማይም ቢሆን በምድር ላይ ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። ወዳጄ መጽሐፉን ሊዘረጋም ወይም ሊመለከተው ላልተቻለው አትስገድ። ላልተቻለው ተስፋ አታድርግ። ማንም አልተቻለውም ይላል። በሰማይ ብርቱ የሆነም መልአክ ቢሆን ብርቱ የሆኑ ታላላቅ ነቢያትም ቢሆኑ ማንም አልተቻለውም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎች አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ። ክብር ለኢየሱስ ይሁን። ለሱ ነው ስግደት የሚገባው። ክብር የሚገባው ለሱ ነው። አምልኮ የሚገባው ድል ለነሳው ነው። ለይሁዳ አንበሳ ለሆነው ለዳዊት ሥር ለሆነው ለሱ ክብር ይገባል። አዎ ክብር ለሱ ብቻ ነው። እሱ ድል ነስቷል ይላል። ተመልከቱ፣ በጌታ ቀን ይሄን ቅኔ እንቀኛለን። መጽሐፉን ትወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። ክብር ለኢየሱስ ይሁን። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋት፣ ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ ክብር ለኢየሱስ ይሁን፣ ኃይልና ባለጠግነት፣ ጥበብ፣ ብርታት፣ ክብርም፣ ምስጋና፣ በረከትም ሊቀበል ይገባዋል አሉ። በሰማይ በምድር ከምድርም በታች ሁሉ በእርሱ ውስጥ ያሉ ሁሉ በረከት፣ ክብር፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለንጉሱ ይሁን ሲሉ ሰማሁ። ክብር ለኢየሱስ ይሁን። 4ቱም እንስሶች አሜን አሉ። ሽማግሌዎችም ወድቀው ሰገዱ። ይሄ አዲስ ቅኔኛ እንቀኛለን። ክብር ለኢየሱስ ይሁን፣ ለንጉሱ ይሁን፣ ክብር ለወደደን ይሁን። ምንም ላይኖራችሁ ይችላል። በምንም ሁኔታ ውስጥ ልትሆኑ ትችላላችሁ። ኢየሱስ ስላላችሁ ብቻ እናንተ ባለጸጎች ናችሁ። ኢየሱስ ብቻ በልባችሁ ላይ ስለደገሰ እናንተ ከማንም በላይ ናችሁ። በጣም የሚገርመውን አንድ ነገር ልንገራችሁ። ሰዎች የአብይ ልጅ ለመሆን ይመኙ ይሆናል፣ የትራምፕ ልጅ ለመሆን ይመኙ ይሆናል፣ ወይ ደግሞ የፑቲን ልጆች ለመሆን ተብለው ለመጠራት ይመኙ ይሆናል። እናንተ ግን ከዛ በላይ ናችሁ።
የዓለማት ሁሉ ባለቤት የሆነ የዓለማት ሁሉ ፈጣሪ የሆነ የእርሱ ልጆች ናችሁ። እናንተ እዚህ ምድር ላይ ባለስልጣን ናችሁ። የእግዚአብሔር ልጆች ተብላችሁ ተጠርታችኋል። በክርስቶስ ኢየሱስ የኔ ብሏችኋል እግዚአብሔር። እናንተን ሲመለከታችሁ ኢየሱስን በእናንተ ላይ ያያል። ልጆቼ ይላችኋል። እናንተ ከማንም በላይ እዚህ ምድር ላይ እንቁ ከተባለ ክርስቲያን ነው እሱ። እንቁ የሆኑት ክርስቲያኖች ናቸው፣ የእግዚአብሔር ልጆች ናቸው። እግዚአብሔር ልጆች ደግሞ የእግዚአብሔርን ሕይወት ይኖራሉ። ለእግዚአብሔር የሚገባውን የአባታቸውን ሕይወት ይኖራሉ። እዛ ነው ይኸውላችሁ በኃጢአት መንደር የማንገኘው፣ ቆሻሻ ቦታ የማንገኘው ስለማይመጥነን ነው፣ ለክብራችን ስለማይሆን ነው። እኛ ባለስልጣኖች ነን። ይኸውላችሁ ባለስልጣን ቆሻሻ መንደር አይገኝም። ኃጢአት መንደር፣ ዝሙት መንደር፣ ሐሜት መንደር፣ ቂም መንደር አይገኝም፣ አይመጥነንም። እሱ ሰፈር በዓለም ላሉ ሰዎች የተተወ ነው። እሱ አይመጥነንም ያ ሰፈር። እኛ የእግዚአብሔር ልጆች ነን። ያለንበት ኪንግደም የፍቅሩ ልጅ መንግስት ይባላል። በጣም ትልቅ ኪንግደም ነው ይሄ ኪንግደም። የዚህ ኪንግደም ባለቤት ራሱ እግዚአብሔር ነው። ቆላስይስ መጽሐፍ ምዕራፍ 1 ላይ ወደ ፍቅሩ ልጅ መንግስት መዳናችን ወደ አገኘንበት ወደ እርሱ ወደ ፍቅሩ ልጅ መንግስት አፈለሰን ይላል የእግዚአብሔር ቃል ሲናገር። ያለንበት ኪንግደም ይሄ ነው። በቃ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። የእግዚአብሔር ልጆች የእግዚአብሔርን ሕይወት የሚኖሩ ናቸው። የእግዚአብሔር ልጆች ለአባታቸው የሚገዙ ናቸው። የእግዚአብሔር ልጆች የአባታቸውን መልክ የሚይዙ ናቸው። ለዛ ነው በቆሮንቶስ መልእክቱ ላይ በሁለተኛ ቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ ሲናገር እንደዚህ አለ፣ የጌታ መልክ እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን አለ። ሃሌሉያ! ከክብር ወደ ክብር የሚለወጥ ህይወት ነው ያለን እኛ። ጌታ ዘመናችሁን ይባርክ። እጅግ በጣም ነው የምወዳችሁ። ክርስቲያን በመሆኔ ሁሌም የምኮራ ወንድማችሁ ነኝ። በጣም ነው ደረቴን ነፍቼ በክርስትናዬ የምኖረው። ኢየሱስን በጣም ወዳለሁ። ክርስቲያን ወንድምቶቼን እናንተን እጅግ በጣም አብዝቼ ወዳለሁ። ምክንያቱም እኛ የሆኑ ሁለት ሰዎች አልጋ ላይ ተኝተው የወለዱን አይደለንም። የእኛ ወንድምና እህትነት በደም የሆነ ስለሆነ ዘላለማዊ የሆነ ስለሆነ ይኸውላችሁ እዚህ ውስጥ ያላችሁ ሰዎች ብትጠሉኝ እንኳን ላንለያይ የክርስቶስ ደም አንድ አድርጎናል። አያችሁ፣ ይሄ ወንድምና እህትነት ከባድ የሆነ ዓመት ላይ የሚቆም አይደለም። የኛና የእናንተ ወንድም እህትነት ቀራንዮ ነው አንድ ያደረገን። በደም ነው የተወለድነው። ደም ነው አንድ ያደረገን ያስተሳሰረን። እግዚአብሔር አባታችን ነው። የእግዚአብሔር ልጆች ነን፣ እህት ወንድሞች ነን። ተባረኩ። ወዳችኋለሁ። በጠይቁኝ ካለ መልሳለሁ። ዳንዬ ተባረክ። ድምጽ ካለ እንስማ። ድምጽን አሰማን ካለክ ጥያቄ ያላችሁ ደግሞ እንደዚሁ በተማማርነው ላይ መጠየቅ ትችላላችሁ። ብሩኬ ሬዲ ነህ አሁን? ደስ ይላል በጣም። እሺ ተባር ዳንዬ ድምጽን አሰማና በጣም 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 የረሰረስ ነው። ምንም ነፍስም አልቀረልንም። በተደጋጋሚ ነው ያስተማርከኝ። ይሄን ትምህርት ግን ሁሌ አዲስ ነው ለኔ ሁሌ አዲስ ነው። ተደጋጋሚ ደስ እያለን ደግሞ አዲስም ነገር እየሰማንበት አዲስም ነገር እያወቅንበት ነው እየተማማርን ያለው ነውና ጌታ ኢየሱስ ከዚህም በላይ አብዝቶ ይጨምርልህ፣ ጸጋውን ያብዛልህ ብሩክዬ። እና ጥያቄ ምንድነው የጸጋ ወንጌልና የመንግስት ወንጌል? በእርግጥ የጸጋ ወንጌል የተሰበከልን ለኛ ነው፣ ላላመን ነው ለነበር ማለትም ያው አህዛብ ለነበር ነው ማለት ነው። እንግዲህ እንደገባኝ ከሆነ ከተሳሳትኩ ታርመኛለህ። እና የመንግስት ወንጌል የሚሰበከው መቼ ነው? ወደፊት ነው ወይስ ተሰብኳል ወይ? እንደገና ደግሞ ለማን ነው የሚሰበከው የመንግስቱ ወንጌል? የጸጋ ወንጌል እንደገባኝ ከሆነ እኛ ኢየሱስ ክርስቶስ እንዲሁ በጸጋው ድናችኋልም ስለሚለን የኢየሱስ ክርስቶስ የሰበከው ወንጌል ደግሞ የጸጋ ወንጌል ሆኖ ነው ለኔ የሚገባኝ አንደርስታንድ ማደርገውና የመንግስት ወንጌልና የጸጋ ወንጌል ልዩነቱ፣ እንደገና ደግሞ የመንግስት ወንጌል ለማን ነው የሚሰበከው መቼ? ይሄ ነው ጥያቄ። ብሩክዬ ተባረክልኝ። ያው ስንማማር እግረ መንገዳችን አነሳ ነው እንጂ የትምህርታችን ዋናው ማዕከል አልነበረም ይሄና በደንብ ተማመረን ነው የሚሻለው እንደዚህ አይነት ጥያቄዎች። አሁን ምን ማለት ነው የመንግስት ወንጌል የጸጋ ወንጌል ማለት የክብር ወንጌል ማለት ምንድነው? መጽሐፍ ቅዱሳችን ብዙ ሐሳቦችን ያነሳል እና ምን ማለት ነው የሚለውን ተማምረን ሲሆን መልካም ነው ብዬ አምናለሁ። ምክንያቱም ሰዎችን ግራ እንዳያጋባ ይሄን ብዙ ጊዜ ተማምረናል፣ ብዙ ጊዜ አንስተናል። በተለይ ሐሙስ ከ3 ሰዓት ጀምሮ እኔ ቤቴን ስለምከፍትና ስለምንማማር እና ደግሞ ቴሌግራም ላይ ያሉ ልጆችም ይሄን ነገር እያነሳን ስለምንጠያየቅ አብዛኞቹ ይረዱታል ብዬ አምናለሁ። ስለተማማር ነው ማለት ነው። ይሄኛውን ሐሳብ ግን አሁን እግረ መንገዴን በዛው አነሳሁት እንጂ የትምህርታችን ዋና ማዕከል ስላልሆነ እንዴት ነው የሚሆነው? ሰዎች ግራ እንዳይጋቡ ተማምረን ነው የሚሻለው። ያነሳ ነው ኮር ፖይንቱ ላይ ቢሆን ብንወያይ እሱ ይሻላል ብዬ አምናለሁ። ያው ኤዱም ስለነበርሽ ይሄን ነገር ስናነሳ ብዙ ጊዜ ተምረሻል ብዬ አምናለሁ እና
ዋናው ሐሳብ ላይ ብቻ ብንጠያየቅ ልመልስ እችላለሁ፣ ልመልስላችሁ እችላለሁ መጽሐፍ ቅዱስ እያሳየሁኝ። ግን እንዳልኩት ተምረን ይሻላል መመለሱ፣ የተማርነው ላይ ቢሆን የተሻለ ነው። የነካነው ሳይሆን ዋናው ሐሳቡ ላይ ጥያቄ ያላችሁ ሰዎች አንሱ። ካልሆነ የለውም። እሺ ወይ በቴሌግራማችን ወይም ደግሞ ያው ሌላ ጊዜ እንትን ስንለው ይሻላል። እሺ ደስ ይለኛል። ወይም እንዲሁ በግልህም ጊዜ ሲኖርህ እንትን ከነገርከኝም ደስ ይለኛል። በቃሽ እንደዛ እናደርጋለን። ግሩፓችን ቴሌግራም ግሩፓችን ላይ አስቀምጠዋለሁኝ ሐሳቡን። እንዳልኳችሁ በእግረ መንገድ ያነሳ ነው ላይ ሳይሆን ዋናው የትምህርቱ ማዕከል ነው ላይ ቢሆን ይሻላል። ካልሆነ ስንማማር ነው። ምን ማለት ነው የመንግስት ወንጌል? ምን ማለት ነው የጸጋ ወንጌል? ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24ን ፖስት አድርጉልኝ እስኪ ላሳያችሁ። አንድ እችን ብቻ ጥቅስ አሳይቻችሁ ልለፍ። በቃ ዝም ብዬ እችን ብቻ ጥቅስ አሳይቻችሁ ልለፍ። የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24 ጸጋ ማለት ምን ማለት ነው? ጸጋ ማለት ምን ማለት ነው? ለማይገባቸው የሆነ ነፃ ስጦታ ማለት ነው አይደል? ለማይገባቸው የሆኑ ነፃ ስጦታ ጸጋ መስበክ ማለት ነው። የምስራች መናገር ማለት ነው። ሌላ አይደለም። እሺ የኢየሱስ ልጅ ነገር ግን ሩጫዬንና አሁን ይሄ የሐዋርያት ሥራ መጽሐፍ ምዕራፍ 20 24 ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌል መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር ብሎ አላለቀም ጥቅሱ ይናገራል። በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24 ላይ ምን አለ? የእግዚአብሔርን ጸጋ ወንጌል ምን ማለት ነው? በክርስቶስ ኢየሱስ በማመን የዘላለም ሕይወት ታገኛላችሁ። ስብከቶቹን እኔ ባለፈው አስተምሬያለሁ ይሄን ነገር እና ካነሳሁት ሰፊ ስለሚሆን አሁን እንዴት አድርጌ ላሳያችሁ መሰላችሁ? ከተነሳ መማማር ነው የሚሻለው። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ምንድነው ሲፈጠር የምንመለከተው? መጽሐፋችን ሲናገር የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ የጌታ ክርስቶስ ኢየሱስ ማድረግ ሐዋርያቶቹ ስለ እስራኤል መንግስት መመለስ መቼ እንደሆነ የጠየቁበት፣ ከዛ የይሁዳ ሞትና በይሁዳ ምትክ ደግሞ ስለተመረጠው አዲሱ ሐዋርያ ይናገርና ምዕራፍ 2 ላይ የቤተክርስቲያን ተከላ፣ ከዛ የነ ጴጥሮስ ስብከት 3000 ሰዎች መዳናቸው፣ ሐዋርያት ሥራ 3 ላይ በ40 ዓመት ሙሉ ከሲወለድ ጀምሮ አካል ጉዳተኛ የነበረው ሰው መፈወሱ፣ በሱ ምክንያት ደግሞ እስራኤላውያን ግር ብለው ወደ እነ ጴጥሮስ መጥተው ጥያቄ መጠየቃቸውን፣ የሐዋርያት ሥራ መጽሐፍ ምዕራፍ 4 በዚህ ምክንያት እነ ጴጥሮስ መከሰሳቸውንና በሰውየው መፈወስ ምክንያት 2000 ሰዎች ወደ ቤተክርስቲያን መጨመራቸውን አይደል የሚናገረው። ምዕራፍ 5 ስለ ሐናንያ ስለ እነ ሲጳራ ይናገራል። እንደዚህ ስታጠኑት መጽሐፉን ምን ያደርግላችኋል? ምን ያግዛችኋል መሰላችሁ? የክፍሉን አካሄድ ወይ ደግሞ የስብከቱን አይነት እንድታስተውሉ ያግዛችኋል። ለምሳሌ ጳውሎስ ወደ ክርስትና ከመምጣቱ በፊት ወይ ደግሞ ለአሕዛብ ሐዋርያ ሆኖ ከመላኩ በፊት ይሰበክ የነበረውን ወንጌል ማስተዋል ነው ወይ ደግሞ መልእክት ማስተዋል። ለምሳሌ ምዕራፍ 2ን አነሳውላችሁ አይደል? ምዕራፍ 2 ላይ የተሰበኩት እነማን ናቸው? የሰበኩት እነማን ናቸው? ሰባኪዎቹ እነማን ናቸው? ምዕራፍ 2 ላይ ሐዋርያት ሥራ 2 ላይ ሰባኪዎቹ እነማን ናቸው? በነገራችን ላይ የሐዋርያት ሥራ መጽሐፍ ምዕራፍ 2 ጥምቀት ነው። እሺ በባለ 50 ጊዜ የወረደው የመንፈስ ቅዱስ መውረድ ጥምቀት ነው። እሺ ጥምቀት ነው። የመንፈስ ቅዱስ ጥምቀት ነው። እሺ ያድናል። ይሄ መንፈስ ቅዱስ ጥምቀት ማለት ይሄ ጥምቀት ማለት ነው። ጌታ ምን አላቸው ሐዋርያቱን? ዮሐንስ በውሃ አጥምቆ ነበርና እናንተስ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ጌታ ነው ይሄን ያላቸው። ምን አላቸው? በመንፈስ ቅዱስ ትጠመቃላችሁ። ይኸው እዚህ ጋር በመንፈስ ቅዱስ ተጠመቁ ሐዋርያቶቹ። ቤተክርስቲያን በውሃ ተጠምቃ አይደለም በመንፈስ ቅዱስ ተጠምቃ ነው የተተከለችው። እሺ ወደ ኢየሱስ ያልመጣ ሰው ነው እሺ ውሃ የሚለው። ወደ ኢየሱስ ያልመጣ ሰው ነው የጌታ እራት የሚለው። መዳንን በዚህ በኩል የሚፈልገው ሰው ወደ ኢየሱስ ሲመጣ መዳን ምን እንደሆነ ይገባዋል። ነው ወደ ኢየሱስ መስቀሉን ካያችሁ መጽሐፍ ቅዱሱ ግልጽ ነው። እዚህ ክፍል ላይ እነማን ናቸው የሰበኩት? በዋነኝነት ጴጥሮስ አይደል? ሐዋርያቶቹ ናቸው የሰበኩት፣ የበጉ ሐዋርያት። ጳውሎስ በዚህ ሰዓት አልተጠራም ነበር። የስብከቱን ይዘት ላሳያችሁ። ሶሪ በጣም
ምን አይነት ስብከት ነበር ይሰብኩ የነበረው ካላችሁኝ እንደዚህ ይላል። ይኸውላችሁ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና ድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እሺ እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመ ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። አያችሁ የስብከቱ አይነት ምን አይነት ስብከት ነው? ኢየሱስ እርሱ ክርስቶስ እንደሆነ አላመናችሁምና አሳልፋችሁ ሰጣችሁትና ገደላችሁት። ይሄ ስብከት ለማን ነበር? ለኪዳኑ ህዝቦች ነበር። ተመልከቱ። አሁን ለአሕዛብ አይደለም ይሄ ስብከት የተሰበከው። ለአሕዛብ ቢሆን የናዝሬቱ ኢየሱስ ክርስቶስን እናንተ አሳልፋችሁ ሰጣችሁት ብሎ አሁን ለአንድ ኢትዮጵያዊ መጥቶ ቢሰብክ ምን እያልከኝ ነው የሚለው። የት ነው አሳልፈ የሰጠሁት? ማን ነው እሱ? እስራኤላውያን ግን እሱ የእግዚአብሔር ልጅ መሆኑን አልተቀበሉም እና አመፀኛ አድርገው ቆጥረው አሳልፈው ሰጡት ለሮማውያን። ሮማውያን ናቸው የገደሉት። በእስራኤል ህግ መሰረት ሰው ተሰቅሎ አይገደልም። እሺ በድንጋይ ተወግሮ ነው የሚገደለው። ያቺ ዮሐንስ ወንጌል 8 ላይ ያለችዋን ሴት ታውቋታላችሁ። አመንዝሯን ሴት ወደ ጌታ ይዘው መጡና በህጋችን መሰረት በድንጋይ ተወግራ መገደል አለባት። ለምን አመንዝራለች? ዲያቆኑ እስጢፋኖስን ታስታውሳችሁት? በድንጋይ ተወግሮ ነው የተገደለው። ጌታንስ አሳልፈው ሰጡት ለሮማውያን። እሺ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። የስብከቱ አይነት ይሄ ነበር። እርሱ የእግዚአብሔር ልጅ ነው፣ እናንተስ ገደላችሁት። ከዛ ምን ይሆናል? ልባቸው ተነካ። ስብከቱ እንደዚህ ነበር። እስኪ ሐዋርያት ሥራ 3 ላይ እንሂድ። ይሄ ሰውዬ ከተፈወሰ በኋላ 11ዱ ግር ብለው ተከተሏቸው። እነዚህ ሐዋርያቶችን እስራኤላውያን ግርት ብለው ተከተሏቸው። እርሱም ጴጥሮስና ዮሐንስ ይዞ ሳለ ይሄ የተፈወሰው ሰውዬ ማለት ነው። ህዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ ያቸው ውብ የሚባለው ስፍራ ማለት ነው፣ ወይ ደግሞ መልካም የሚባለው ስፍራ አብሮ ወደ እነርሱ ሮጡ። ጴጥሮስም አይቶ ለህዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? በገዛ ኃይላችን ወይም እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግን ስለምን ትኩር ብላችሁ ወደኛ ታያላችሁ? ስለምን ወደነ ማርያም ታያላችሁ? አረ እነሱ አይደሉ ይውላችሁ፣ ወደኛ አትመልከቱ፣ የኛ ጉልበት አይደለም፣ የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችሁ አምላክ እናንተ አሳልፋችሁ ሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናው ኢየሱስን አከበሩ ይላል። ምን ያላችሁትን? የካዳችሁትን። አያችሁ የስብከቱ አይነት ይወቅሳቸው ነበር። ከዛ ምን ይላችኋል? ይውላችሁ የካዳችሁትን፣ አሳልፋችሁ የሰጣችሁትን፣ የገደላችሁትን ይልና ከዛስ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የተመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ማለት ምን ማለት መሰላችሁ? ተመለሱ ማለት ነው። ተመለሱ ማለት ኢየሱስ እርሱ መሲሁ ነው ብላችሁ ተቀበሉ ነው። ጳውሎስ እንዳለን በሮሜ መጽሐፍ ምዕራፍ 11 ላይ ባለማመን ጸንተው ባይኖሩ በገዛ ግንዳቸው ላይ ይገባሉ አለ። እሱ ማለት ነው። ይሄ ባለማመናቸው ጸንተው ባይኖሩ ኢየሱስ እርሱ የእግዚአብሔር ልጅ ነው ሲሉ ንስሐ ገቡ ማለት ነው። እና ኃጢአታቸው ይደመሰሳል። በውሃ አይደለም ኃጢአት የሚደመሰሰው። ተመለሱ አላቸው። ሲመለሱ ምን ይሆናል? የኃጢአት ስርየት ያገኛሉ። እና ስብከቱ ይሄን ነበር። ጳውሎስ ሲመጣስ ምን አይነት ስብከት ይሰብክ ነበር? መጣና ለአሕዛብ ኢየሱስ ክርስቶስ ስለ ኃጢአት ሞቷል። አሁን ሙስሊም ብታገኝ ማለት ነው። መዳን በሌላ በማንም የለም። ኢየሱስ ስለ አንተ ኃጢአት ሞቷል፣ ደግሞ አንተን ስለማጽደቅ ተነስቷል። ቆሮንቶስ መልእክት ላይ እንደተናገረው ማለት ነው። እና እሱ ነው ማለት ነው። ይሄን ልዩነት በደንብ ማወቅ ማጥናት መጽሐፍ ቅዱስን መልካም ነው። እና በዚህ መልኩ ክርስቶስ ካልተነሳ እምነታችሁ ከንቱ ናት። ከተነሳስ እምነታችን ከንቱ አይደለም። እስካሁንም ድረስ በኃጢአታችሁ አላችሁ። ምን? ክርስቶስ ካልተነሳ። ክርስቶስ ከተነሳስ በኃጢአታችሁ አይደላችሁ። ክብር ለኢየሱስ ይሁን። አያችሁ ልዩነቱ? ኢየሱስ እኛን ስለማጽደቅ ተነስቷል። እስካሁን ካልተነሳስ ድረስ በኃጢአታችሁ አላችሁ። ከተነሳስ እምነታችን ከንቱ አይደለም። ከተነሳስ እስካሁን በኃጢአታችን አይደለም። ለምን? እኛን ስለማጽደቅ ኢየሱስ ተነስቷል። ይሄን ነው የምላችሁ። ይሄን ጉዳይም እንግዲህ አንስተን መማማር አስፈላጊ ከሆነ ሌላ ጊዜ በተጨማሪ ደግሞ እንዲሁ ጌታ እድል ይሰጠናል፣ እንማማራለን። ተባረኩ፣ ተባረክ። ሄዱ ተማምረን ብናነሳው ነው የሚሻለው፣ እንዲሁ በደፈናው ከመመለስ። ለዛ ብዬ ነው። አይ ደስ ይለኛል። እሺ
እንደዚህ ያለ አይደለ አንዳንዴ እንደ ስስተታም እንሆናለን። እንደዚህ በጣም ደስ የሚል ነገር እየሰማን ስንማር መልሶ ለመስማት ነው እንጂ የጸጋ ወንጌል ያው ለማይገባና ደግሞ ሩቅ ለነበር ነው ጌታ ኢየሱስ መጥቶ ራሱ ጸጋ ሆኖ እንደ የጸጋን ወንጌል እንዳስተማረን አውቃለሁ። የመንግስቱ ወንጌል የምትለዋለች ትንሽ ግር የምትለኝ እና ደግሞ ተረድቶኛል። አሁን አንተ በቃ እረፍት አድርግ፣ ላይ ሌሊት ነው አንተ ጋር ብሩኬ፣ እረፍት አድርግ። ያው እግዚአብሔር ይባርክ፣ ተባረክ፣ ጸጋውን ያብዛለን። አሜን። ተባረክ። አሜን። ተሜ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንደት ናችሁ? ሰላም ብያለሁ። ጸጋ ይብዛልኝ ብሩክ። እንኳን ደህና መጣህ። ቴንኪዩ። በጣም ደስ ብሎኛል። ጸጋ በስቶልሃል። እንኳን ጌታ ረዳክ። በረከት ያብዛልኝ። ተባረክ። አሪፍ ጊዜ ነበረ። ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ ጸጋ ይብዛላችሁ። እኔ ራዕይ ምዕራፍ 20 ላይ ቁጥር 6 ላይ ያለው ነው ጥያቄ ሩኪ። እሺ ፊተኛው ትንሣኤ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው ይላል። ይሄ ፊተኛው ትንሣኤ የተባለው የተኛው ትንሣኤ ነው? የኛ የአንደኛ ተሰሎንቄ ምዕራፍ 4 ላይ ያለውን ነው ወይስ እንዴት ነው? በጌታ ቀን ስለሚሆነው ነው። ይኸውልህ አሁን ተሰሎንቄ መጽሐፍ ምዕራፍ 4 ላይ ያለው በስውር ስለሆነ መምጣቱ የሚናገር ነው። ያኛው እንደ አይተው ከሆነ ክፍሉን በራሱ ለአውሬው ያልሰገዱ ሰዎች ይላል። እነዛ ይነሳሉ። በጌታ ቀን የሚሆነው ስለመምጣቱ ሲናገር የጌታን ቀን ነው የሚናገረው። ያኔ ስለሚሆነው መነሳት ነው የፊተኛው ትንሣኤ የሚለው። ይሄኛውም ዞሮ ዞሮ ምንድነው ጌታ በመምጣቱ የሚነሱት ናቸው ብሎ ነግሮናል። ይሄ በስውር የሆነው መምጣት ነው። ቤተክርስቲያን ናት የምትነጠቀው። ያኛውስ የወጉት ሁሉ ያዩታል የተባለበት የሚፈጸምበት ነው። የፊተኛው ትንሣኤ ማለት ወደ ንግስና ዘመን የሚገቡ ሰዎች፣ ለአውሬው ያልሰገዱ ሰዎች የሚገቡበት ማለት ነው። ከዛ ሁለተኛው ትንሣኤ የሞት ትንሣኤ ነው። እሱ ሁለተኛው ትንሣኤ። የፊተኛው ትንሣኤ እዛ ጋር የተጠቀሰው በጌታ ቀን የሚሆነው ማለት ነው። ኦኬ፣ እንደዛ ከሆነ ሶስቴ ነው የትንሣኤ እንትን ሶስት ጊዜ ነው እየተደረጋል። ሶስቴ አይደለም የሚሆነው። ሶስቴ ሳይሆን የሚሆነው በጌታ ቀን። ይኸውልህ ይሄኛው የስውር ነው የሚሆነው። በስውር የቤተክርስቲያን መወሰድ ነው። በዓለም ላሉ ሰው አሁን ያኛው በዓለም ያሉ ሰዎች ደግሞ በክርስቶስ ያልሆኑ ሰዎች የሚገዙበት ጭምር ነው። በህብረት በትር የሚገዛበት ጭምር ነው። የፊተኛው ትንሣኤ ተብሎ የሚቆጠረው እሱ ነው። ሁለተኛው ትንሣኤ ደግሞ የሙታን ትንሣኤ ነው። ሁለት ትንሣኤ ነው ያለው። እዛ ቁጥር 11 ላይ የሚነሱ ማለት ነው። አዎ በነጩ ዙፋን ፍርድ ፊት የሚነሱ ማለት ናቸው። እሱ ማለት አንድ አይነት ይዘት ያለው ትንሣኤ ስለሆነ ሶስት ትንሣኤ ተብሎ አይጠራም። እንትኑ ይሄኛው የቤተክርስቲያን መወሰድ ነው እና ምን ይላል? እሺ ከቁጥር 4 ጀምሮ ዙፋኖችንም አየሁ፣ በእርሱ ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸውን የተቆረጡባቸው ሰዎች ነፍሳት ለአውሬው ለምስሉ ያልሰገዱትን፣ በዚህ በሰባኛው ሱባኤ ማለት ነው። ምልክቱን በግንባራቸው በእጆቻቸው ላይ ያልተቀበሉትን አየሁ ከክርስቶስም ጋር። እነዚህ ማለት ማቴዎስ ወንጌል መጽሐፍ ምዕራፍ 24 እና ማቴዎስ ወንጌል መጽሐፍ ምዕራፍ 25 ማለት ነው። እነዚህ ቆነጃጅት የተባሉት ማለት ናቸው። እዚህ ውስጥ ያላችሁ ሰዎች እንግዲህ ማቴዎስ በጣም ይሄን ስናገር ማቴዎስ 24 ስለ ንጥቀት ተብሎ ተምረናል። ብዙ ጊዜ ተምረናል። እኔም እንደዛ ተምሬያለሁ። ማቴዎስ 24 እና ማቴዎስ 25 ላይ ስላሉት ሰዎች የሚናገር ማለት ነው። ዮሐንስ መጽሐፍ ምዕራፍ 20። ለዛ ነው ቅድም መጽሐፍቶችን ሁሉ በደንብ ስናጠና ከብሉይ ኪዳን ጀምሮ ልክ እንደ ፐዝል የእግዚአብሔር ቃል የሚገጣጠም ነው። የሆነ የሚጣል አይደለም። ከሆነ ቦታ የሚጀምር አይደለም። አንድ ወጥ የሆነ የእግዚአብሔርን ሐሳብ ነው የሚነግረን መጽሐፉ። ራዕይ የሚጻፍ ማቴዎስ የሚጻፍ ሉቃስ የሚጻፍ አንድ ወጥ የሆነ ታሪክ ነው ይዞ የሚሄደው። የእግዚአብሔርን ፕሮግራም ነው እያስተዋወቀ የሚሄደው። በዛ ሰዓት እነዚህ 10 ቆነጃጅት የተባሉት ስለነሱ የሚያወራ ማለት ነው። እና ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም፣ ይሄ ሁለተኛው ሞት ማለት ነው፣ ደግሞ ሁለተኛው ትንሣኤ ማለት ነው፣ በህይወት አልኖሩም። ይህ የፊተኛው ትንሣኤ ነው ይላል። እነዚህ የቀሩት ሙታንስ እነሱ እድል ፈንታ የላቸውም በፊተኛው ትንሣኤ ማለት ነው።
ብፁዕና ቅዱሱ ስለሆነ ያለው የእግዚአብሔር የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ። ከክርስቶስ ጋር ይነግሳሉ ነው የሚለው እንጂ ክርስቶስ እነሱ ላይ ይነግስባቸዋል አይደለም የሚለው። በጣም የሚገርመው አሁን ለምሳሌ አንድ ኦርቶዶክሳዊ ያስገብታችሁ ብትጠይቁት አሁን ኢየሱስ ነግሷል ብለው ይመልሳሉ። ማን ላይ ስትላችሁ ቤተክርስቲያን ላይ ይላሉ። ቤተክርስቲያን ላይ ይነግሳል አይደለም የሚለው ቃሉ። አንድም ስፍራ ላይ እንደዛ የሚል አታገኙ። ቤተክርስቲያንም በዚህ በሰባኛው ሱባኤም ለአውሬው ያልሰገዱት አብረው ይነግሳሉ ነው የተባለው። አብረን የምንነግሰው እንጂ አንተ ላይ ይነግስብሃል ተብሎ አልተጻፈም። እሺ ታሜ ቴንክ ዩ። እዚህ ጋር ቁጥር 6 ላይ ፊተኛ ትንሣኤ የተባለው ኢየሱስ ክርስቶስ ወደዚህ ምድር በሚመጣበት ጊዜ በዛ መከራ ውስጥ በግልጥ የሚታይበት ጊዜ ማለት ነው። የወጉትም ያዩታል የሚል ሐሳብ የሚፈጸምበት ጊዜ ማለት ነው። ዞሮ ያ በስውር የሆነው የቤተ ክርስቲያን መወሰድ የፊተኛው ትንሣኤ ነው። ግን የወጉት ሁሉ የሚያዩበት ስለሆነ ይሄኛው የጌታ ቀን ተብሎ ተጠቅሷል። ይሄ ማለት የጌታ ቀን ማለት በዘካርያስ መጽሐፍ ምዕራፍ 14 ላይ ቅድም ያነበብኩት ክፍል ላይ ያለው ቃል ማለት ነው። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይከፋፈላል ይላል። የምን ቀን ይመጣል? የእግዚአብሔር ቀን። ይሄ ነው የጌታ ቀን ማለት በዚህ ሰዓት የሚሆን ማለት ነው። ልክ ይሄ ማለት ሰባኛው ሱባኤ የሚያበቃበት ይሄ ሲሆን ምን ሆኗል ማለት ነው? አሕዛብ ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ፣ ከተማይቱ ትያዛለች። ሕዝቅኤል 38 ማለት ነው። ቤቶች ይበዘበዛሉ፣ ሴቶችም ይነወራሉ፣ የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከተማ ይጠፋል። እግዚአብሔር ይመጣል፣ ኢየሱስ ይመጣል በሰልፍ ቀን እንደተዋጋ። ይሄ የማን ቀን ተብሏል? የእግዚአብሔር ቀን፣ የጌታ ቀን የተባለው ቀን ማለት ነው። እና በግልጥ የሚታይበት ጊዜ ማለት ነው። ቴንክ ዩ ተረድቻለሽ። ጸጋ ይብዛል። አሜን ተባረክ። እና እዚህ ጋር እኔ የለውም እያልከኝ ነው ተሙ? የቱ ጋር? እኔማ የቱን ነው የከፈትከው? ይቅርታ ራዕይ 20 ቁጥር 11 እኔ የለውም። ምን የለውበትም። ከዛ ማለት በእውነት የለህም አላልኩልሽ። ዮሐንስ ወንጌል ምዕራፍ 5 እንክፈት ቁጥር 24 ላይ አዎ ቃሌን የሚሰማ እያየን ማስረጃዬን እያየን። እሺ ክብር ለኢየሱስ ይሁን። ክርስቲያን እንደዚህ ነው ይናገር ይብላችሁ። ኦኬ እውነት ብሎ ነው ያስቀመጠው። እሺ እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ከክርስትና ማለት ይሄ ነው። ወዴት አይመጣም? ወደ ፍርድ አይመጣም። ምን ማለት ነው? ወደዚህ አትመጡም። እሺ ክርስቲያኖች ወደ ፍርድ አትመጡም። ይሄ ማለት ወደ ነጩ ዙፋን ፍርድ አትመጡም። ይሄ የነጩ ዙፋን ፍርድ የሞት ፍርድ ነው። እሺ የላችሁበትም እዚህ ውስጥ። ክብር ለኢየሱስ ይሁን። ይሄ የሞት ፍርድ ነው። ሁለተኛው ሞት በእነዚህ ሰዎች ላይ ነው ያለው፣ በጌታ በክርስቶስ ኢየሱስ ያላመኑ ሰዎች ላይ። ቃሌን የሚሰማ የላከኝንም እርሱን የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። የዘላለም ሕይወት እሰጣችኋለሁ አለ ኢየሱስ። የዘላለም ሕይወት የሚሰጥ ጌታ ነው እሱ። ክብር ለኢየሱስ ይሁን። ተባረክ ተብዬ። እሺ አሜን ተባረክልኝ። ዳኒሻ ኤርሚ ያላችሁ ዳንኤ ካላችሁ ኤርሚ ካላችሁ መዓዛ ሰላም በይን። ድምጽ ያልሰማሁት ይሷል። ወይ ብሩኬ የጌታ ሰላምና ከላይ ያላችሁ እንዲሁም ከታች ያላችሁ ጌታ ዘመናችሁን ይባርክ። በእውነት ብሩኬ በጣም ደስ የሚል ጊዜ ነበር። ጌታ ዘመንህን ይባርክ፣ በእጥፍ ይጨምርልህ። እግዚአብሔር አምላክ ይባርክ። በጣም ደስ የሚል ጊዜ ነውና እነ ዳኒ እስከሚመጡ ድረስ የቅድሙ ዝማሬ ቢደገም ደስ ይለኛል።
ተባረክልኝ። አሜን። ተባረኪ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለንጉሱ ብቻ ይሁን። ተባረኩ። ኢየሱስ ህይወት ነው አይደል? ኢየሱስ የህይወት እንጀራ ነው። ኤርሚዬ ቢችል ድምፁን ያሰማን ነበር። ቅድም ነግሮናል የሚመች ቦታ እንዳልሆነ። ዳኒሻ ካለ ድምፅን አሰማን አንተ። ዳኒም በቃ ተኝቷል ማለት ነው። እሺ ደውልለታለሁ። እሺ ወገኖች አለው ዳኒ ያለ አለው ብሩኬ። አይ ደህና ነኝ፣ አልደከመኝም። አክቹዋሊ ቴክስት አድርጌልሃለሁና እሺ ጸጋ ይብዛላችሁ። ተባረክ። እየሰማውም ነበር። ተባረኩልኝ አለው ድምጼ ለማሰማት ያክል። ማረፍ ትችላለህ። በቃ ዳንዬ ማረፍ ትችላለህ። በደንብ ሀሳቦችን አንስተናል። ተባረክልኝ። እንግዲህ ሌላ ቀን ደግሞ ጌታ እድል ሲሰጠን እንዲሁ እንማማራለን። ወዳችኋለሁ ክርስቲያን ወንድም እህቶች። በክርስቶስ ኢየሱስ ሳትሆኑ ቀናችሁ እንዳያልፍ፣ ጌታ እንዳይመጣ እንዳትጠሩ። የዘላለም ሕይወታችን ኢየሱስ ክርስቶስ ብቻ ነው። ማምለጫ ዓለታችን ኢየሱስ ብቻ ነው። ኑ ወደ ክርስቶስ ኢየሱስ። ኢየሱስ ሃይማኖት አይደለም። ኢየሱስ ተቋም አይደለም። ኢየሱስ የሆኑ ሰዎች የመሰረቱት ማህበር አይደለም። እሱ የዘላለም ሕይወት ነው። የአብ ውድ የሆነ ስጦታ ነው። በቃ የእግዚአብሔርን ስጦታ መቀበል የምትፈልጉ ከሆነ ወደ ኢየሱስ መምጣት ነው። ኢየሱስን ልብ ላይ መሾም ነው። በቃ እሱ ብቻ ነው ያለው አማራጭ። ሰው በክርስቶስ ካልሆነ የዘላለም ሕይወት እኔ ጌታ ክርስቶስ ኢየሱስ ሲናገር እንደዚህ አለ። እኔ እውነት ነኝ አለ። እኔ መንገድ ነኝ አለ። እኔ ሕይወት ነኝ አለ። ሰው ከክርስቶስ ውጪ ሌላ ሕይወት የለም ማለት ነው። እኔ መንገድ ነኝ ሲል ሌሎቹ ገደሎች ናቸው ማለት ነው። በክርስቶስ ካልሆነ ወደ እግዚአብሔር መንግስት መግባት አችልም ማለት ነው። የእግዚአብሔር ልጅ መሆን አችልም ማለት ነው። ጠረናችን የቀየረ ሕይወታችን የቀየረ በሰው ፊት ያቆመን ኢየሱስ ነው። ይህን እድል ማግኘት የምትችሉት በኢየሱስ ክርስቶስ። በተለያየ ስፍራ ልትሆኑ ይችላላችሁ፣ በድካም ውስጥም ያላችሁ ሰዎች ጭምር ማለት ነው። ኢየሱስ ሕይወት ነው። ማምለጫ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ሰማይ የሚከፈትላችሁ በክርስቶስ ኢየሱስ ስም ነው። ኑ ወደ ክርስቶስ ኢየሱስ። ሐዋርያቶቹ ይህን ሰብከዋል። የሰማይ ፕሮግራም ይሄ ነው። ሰማይ እንድንናገር የላከን ይሄን ብቻ ነው። ይሄን ብቻ ነው። ኑ ወደ ክርስቶስ ተባረኩ። እዚህ ውስጥ ያላችሁ ክርስቲያኖች ባላችሁ እምነት ላይ ምንም ጥርጣሬ እንዳይገባችሁ። የምሬን ነው የምላችሁ። ጥርጣሬ ካለባችሁ እውነት ለመናገር ተንበርከኩና ኪዳን አድርጉ ከኢየሱስ ጋር። ፍራቻ ካለባችሁ፣ ኩነኔ የሚሰማችሁ ከሆነ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባችሁም ይላል ሮሜ መጽሐፍ ምዕራፍ 8 ቁጥር 1 ላይ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባችሁም፣ ፍርድ የለብህም። ቅዱሱ መንፈስ ይመሰክርልሃል ልጅ ስለመሆን። ያ ምስክርነት ከሌለ እኔ አይደለም የምሰጥ ምስክርነቱን፣ ቅዱሱ መንፈስ ነው። ተንበርከክ፣ እጅህን አንሳ። ክርስትና የሚወረስ አይደለም፣ ከቤተሰብ የምትወርሰው አይደለም። ተንበርከክ፣ እጅህን አንስተህ ኪዳን በማድረግ ነው በቃ ክርስትና የምትቀበለው። ጌታን ልብ ላይ ሹመክ ነው። ይህን አድርጉ። ተባረኩ። ዳንዬ ጌታ ዘመንን ይባርክ። እናመሰግናለን። ሰላም እደሩ። ዳንሻ የመዝጋት ትችላለህ። እሺ ብሩኬ ጸጋ ይብዛላችሁ። መልካም አዳር፣ መልካም ውሎ ይሁንላችሁ። ወንድምነትን ቀድሜ ላስወርደው ምናልባት። ተባረኩልኝ። ወዳችኋለሁ። ጌታ ቢፈቅድ ነገ እንገናኛለን። ጸጋና ሰላም ይብዛላችሁ። እሺ ኤፍዬ፣ እሺ ተባረኩልኝ። ወዳችኋለሁ።